ሰው እንደዚህ ራሱን ያራቀቀ ያዩ ላይ ልብ ውጭ ነው ያለው የነሱ ልብ ስቴጅ ላይ መቼም እንዳንተ አጋፋሪ አላየሁ እኔ እንደተቃጠልኩ ትቃጠል ነው ኤአይ አልፎ አልፎ ይዋሻል ገኒ ጦርነት ነው እንደዛ እየተመለጥክ ነው እንዴ እዛ ግራው ውስጥ ሄዶ ይጸዳዳ ሳይው በጣም ነው የሚገርመኝ የምትሄድበት መንገድ ዩቲዩበርነቴም ተቀሰቀሰ አንዳንድ ሰው አሳደው በማጥፋት ይበቀላል ገኒ አቃጥለሽኛል ምን ያህል ትመቻለህ አንተ ለምን በፍጹም ኤአይ ለማይጠቀሙ ኤዲተሮች አደጋ ነው ይሄ ነገር እንዴት ነው ብዙ ሰው መውጣት ነው የሚፈልገው ከዚያ ጋር በቃ ተዋደናል ማለት ነው ትላለህ ፍቅረኛ በመሆኑ ራሷን አፕሪሼት አደርጋታለሁ እንዲህ በቀላሉ አይደለም ለቀቅ ማድረገው ይሄ ስሜት አይሰማው ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ ዛሬ በጣም የሚገርም እንግዳ ይዤላችሁ መጥቻለሁ ቀልድን እግዚአብሔር ዲስትሪቢዩት ሲያከፋፍል በብዛት አድርጎ ለዛሬው እንግዳ ይሰጥቶታል በረከቱንም በጣም በጥፍ አድርጎ ሰጥቶታል መባረክን በሱ ላይ በጣም አይቻለሁ የእውነት ለመናገር በልጆች ተባርኳል በትዳር ተባርኳል በስራው ተባርኳል በአንደበቱ ተባርኳል በብዙ ነገር ከፊት የቀደመ የሶሻል ሚዲያ አውራ ብዬ ልጠራው እችላለሁኝ እኔ ዛሬ እንግዳ ይሆናል በብዙ ነገር የተባረከ ነው ዛሬ የኔ እንግዳ ሆነ የመጣው ሰሞኑን ደግሞ በተለያየ ሚዲያዎች ላይ እየመጣ እንግዲህ ስለ ኤአይ ያቀረበ ነው የሚገኘው እኔ ግን ከዛ ማለፍ ብዬ ስለ ቤተሰቡ ስለ አባትነቱ ስለ ሶሻል ሚዲያ ማናጀርነቱ ስለ ገጠር ኑሮ ስለ ኤአይ ማኔጅመንቱ ስለ ኤአይ እና ስለ ልጆቹ ስጋት ሁሉ ዛሬ አነሳለታለሁ እንዲህ በቀላሉ አይደለም ለቀቅ ማድረገው እንደ ጓደኛም አወራዋለሁ እንደ ጋዜጠኛም ደግሞ ትንሽ ሞግተዋለሁ ብዬ አስባለሁ የዛሬ እንግዳችን እንግዲህ ኮሜዲያን እሸቱ ነው የዶንኪ ቲዩብ ባለቤት የድንቅ ልጆች ደግሞ አውራ ብዬ ማለት እችላለሁ እንኳን ደህና መጣሽዬ እግዚአብሔር ያክብርልኝ ሰላም ነው ወይ በጣም ነው ማመሰግነው ደህና ነሽ አለሁልህ ሰላም ነህ በጣም ደህና ነኝ እግዚአብሔር የተመሰገነ እየተመለጥክ ነው እንዴ አይ የፋዘርን ፎቶ ሳይው ራስ በራ ነው ፋዘር እዚህ ጋርና እዚህ ጋር ነው ጸጉር አዎ መጣ እና እኔ አፍሮ ነበርኩኝ መቼም በዚህ ፍጥነት እመለጣለሁ ብዬ አላሰብኩም ነበር የሆነ ቀን እንዲጎንበስ ስላለው ታብረቀረቀ እዚህ ጋር ለካ በግድ ነው ያለው ጸጉሬ እዚህ በግድ ከሁለት ዓመት በኋላ የለም ይሄ በቃ ዋናው እኮ ይሄ ነው አዎ ውስጥ ያለው ነው ዋናው ብለን ተጽናንተናል ታዲያ በጣም ትልቅ ነገር ነው እሺ ያኔ እኮ የፕሮግራም ላይ ሳቀርበክ የአቃጣይ ሱስ ውድድር ነበር አቀርብ ነበርና አቅርቤ ነበር የመጀመሪያው አንተ ነው የሞከርኩት ታመብኝ ነበር እኔ አቃጥለሽኛል እኔን ከምር ኮስትርሽኝ በእውነት አሙ ነበር አይ ማማም አላመመኝም ግን በጣም ያቃጥል ነበር አዎ ድፍረትህን እምነትህን አሸንፋል በልታል አዎ 6000 ብር ማለት ነው በዛ ጊዜ ለኤዲተርና ካሜራማኖቼ በገዛበታል ብለን ሄድከው ገዝታል አልገዛው ሻጋራክ አረ ገኒ ላሽ በይ ሌላ ፋይል ሊቃውን ጦርነት ሊከፈትብኝ ነው ዶንኪ ቲቪ አይ ይዛል ካረከው ተናዘዝ ይቅርታ ጠይቅ እኔ ልኬላቸዋለሁ በግ መግዣ የባል ተቃጥዬ እነሱ ሊበሉ የለም እንዲህ አይነት ነገር ምን ወጣችሁ በጣም ነው ደስ ያለኝ ያኔ የነበረ ትረስት ቀላል አልነበረም እኔ ደግሞ ያው እናት አይደለም ፊት ሲለዋወጥ ቢብናም ሲል ነፍሴ ልትጨነቅ ትዝ ይልኮና አብሬ እኮ ቀምሳለሁ ምን ነው የምትቀምሽ ይለኛል ጂጂ ይሄ ነገር እንዴት ነው እንዴ ጎዳው ይሁን እንዴ አብረን ጎዳው እኔ ሾው ከሆነ ሾው ነው ያው አዎ ጎበዝ ነገር ማበላሽት አልወድም ያው ስለዚህ መጨረስ አለብኝ ከመጣው ይመር ነው አሁና በጣም እሺ የውሸትማ አይሆንም እውነት ነው በጣም ነው ማመሰግነው ቴንክ ዩ ዛሬ ሞር ስለ ኤአይ እናወራለን እንዳልኩት ቀደም እንዳስተዋወቅ ሌሎች ጉዳዮችን ማነሳለሁ በድሮ ማንነት ውስጥ በደል ፈጽሞ በቀላቸዋለሁ ብለህ አስበህ ውጤታማ ከሆንክ በኋላ ልብ ተቀየረ አልተቀየረም ያ ስሜት አለ የለ በስመ አብ ገኒ ጦርነት ነው እንደዛ ሁላችንም እናስባለን ድሮ ላይ ላግኘው ቆይ እንዲያርግ ያሳየዋለሁ ምናምን አንዳንድ ሰው በስራ ውጤት ይበቀላል አንዳንድ ሰው አሳደው በማጥፋት ይበቀላል ያንተ በቀል ምንድነው ከባድ ጥያቄ ነው ለማሰብ እንደው ሩቅ ሆነብኝ ማለት አስቤው አላውቅም ይሄን ጉዳይ ታውቂያለሽ ዲዳውናው ስታስበው ከየት መጣ አይ ኖ ካንተ አይደለም እንደ ሰው አሁን ሰክሰስፉል እስከምትሆን ድረስ የምታስበው ነገር አለ አይደል አጥቼ ነው አል ሰው እንደዚህ ያደረገኝ ኦኬ ላግኝና ወይ ጋብዘዋለሁ ወይ አለብሰዋለሁ ወይ ታባድ እዚህ ደርሻለሁ አደርስብኝም ያለ ብዙ አለ ለምንላችሁ አንተ ምንድነው አንተ ጋር ያለ በቀል ምናልባት በሪሌሽንሺፕ ሊሆን ይችላል ዩኒቨርሲቲ አካባቢ የነበሩኝ ግንኙነቶች ነበሩ አዎ ፍቅረኛ እና ያው ብዙ ጊዜ ስላወራሁት ሚዲያ ላይ ሰዎች ስቶሪውን ያውቁታል ዩኒቨርሲቲ ያለው በጣም ፍቅር ይዞኝ ከዛ ጓደኛዬ ደግሞ ስላልፈለገችኝ በጣም የተጎዳውበት ሞመንት ነበረ እና
የዛን ጊዜ በቃ ወደፊት ሰክሰስፉል ሆኜ ምናምን ማሳየት ፈልግ ነበር ለዛ ሰው ማለት ነው። ገንዘብ የለህም ብላ ነው የናቀችህ? አይደለም ያው ቺስታ እያለው ነው የጠበሰችኝ። ያው ቺስታ ነው እኮ አልዋሸሁም፣ መኪና አለኝ አላልኩም ምናምን ቺስታ ሆኜ ነው የጠበሰችኝ። ግን ቢሆንም ምን አስብ ነበር ብር ቢኖረኝ ኖሮ መኪና ቢኖረኝ ኖሮ ይሄ ነገር አይፈጠርም አንለያይም ብዬ አስብ ነበር። ዝም ብዬ የራሴ አስተሳሰብ ነው፣ ግን ያ ላይሆንም ይችላል። እና ምን አስባለሁ በቃ ወደፊት ያ መኪና ሲኖረኝ ምን ሲኖረኝ ምናምን ብዬ ምን ለማድረግ አስብ ነበር ማሳየት በቃ ሰክሰስፉል ሆኛለሁ። በቀል ምንድነው ታዲያ ይሄ? እኔ እንደተቃጠልኩ ትቃጠል ነው። እኔ ሰክሰስፉል ሆኜ ቴና ትቃጠል ነው። ያው የልጅነት አስተሳሰብ ነው ገኒ። አዎ እሷንም አሁን ለመረዳት ሞክራለሁ። እንደውም ፍቅረኛ በመሆኗ ራሷ አሁን አፕሪሼት አደርጋታለሁ። በሌለህ ላይ በጣም ምትነኝ ገኒ፣ በጣም ተስቦ ያዘኝ ነው መስለው ጉንጬ ውስጥ ለውስጥ በቃ የለውም። አሁን በተለይ ምልሽ ሌትሊ አሁን በዚህ 2-3 አመቱ ሳስበው ጥሩ ሰው ነች እንደው። ምክንያቱም ማንም አይጠብሰኝም። እኔ በዛ ሰዓት በቃ የማይጠበሰው ነኝ ታውቂያለሽ። አይ ፍቅር እኮ ባይዘው ምንም አይመርጥም አይደለ? አዎ አይደለ? ስሜቱ ምንድነው? እሺ ፍቅር ስሜቱን ንገረኝ። ይቆርጣል፣ ይወጋሃል። አሁን ይሄ ትክክለኛ ፍቅር ያልሆነ ግን ፍቅር የሚመስል ስሜት አለ ማለት ዩኒቨርሲቲ እያለን ሃይ ስኩል እያለን ምናምን ፍምንልበት አለ አይደለ? እሱ ትክክለኛ ፍቅር ነው ብዬ አልቀበለውም እኔ አሁን ሲገባኝ ማለት ነው። ያኔ ፍቅር ያዘኝ ብዬ ነው የሚያበድኩት። ግን ያኔ እንዴት ነው በቃ ያንን ሰው 24 ሰዓት ማሰብ ፍቅር ማለት ነው። ስልክ ስታስቢው ይደውላል ያ ሰውዬ። በቃ ተዋደናል ማለት ነው ትላለህ። ሲጠራ ደግሞ ልቤ ስንጥቅ ይላል ማለት ነው። እሱ ፍቅር ነው በቃ ያኔ ፍቅር። ወይኔ ሰው ግን ይሄን ሳያውቅ እንዴት ነው የሚኖረው እላለሁ። ይሄን ፊሊንግ ሳይሰማ ያሳዝነኛል። ሰው ግቢ ውስጥ የግቢው ተማሪ ያሳዝነኛል። ይሄ ሁሉ ሰው ይሄ ስሜት አይሰማውም እና እየኖረ ነው ከኔ እኩል ምናምን። ግን ፍቅር አይደለም ያለካ አይ ዶንት ኖ ስም ይኖረዋል በሳይንስ ግን አልተረጋገጠም። ከሌላ ሊቆርጠኝ ነበር ድሮ አይደል? በ13 ዓመት እንደ ወር አበባ እንቅልፍ ማጣት ማልቀስ ነው እሱ ማየት ነው። በቃ ነግሬህ የለ እንዴ ጀግና መፍጠር ላይ እኮ ተናግሬያለሁ፣ ተናዝዣለሁ። ፎር ዘ ፈርስት ታይም አንተ ጋር የተናዘዝኩት እሱን ታዲያ እግዚአብሔር እና በጣም እንደሚቆርጥ አውቃለሁ። አሁን ግን ማቹር ከሆንኩ በኋላ ትክክለኛው ፍቅር እንደዛ አይነት ስሜት የለውም። ኦኬ ከባል ከሚስት ጋር ያለው ፍቅር ያው ታውቂዋለሽ። እሱ እኮ ወደ እህትና ወደ ወንድምነትም ይሄዳል እየቆየ ሲሄድ። አይ ቲንክ እንደዚህ ለዛ ሰው በማሰብም ነው አይደል የሚገለጸው? ፍቅር ለዛ ሰው በማሰብ እውነት ነው። አንቺ ዋጋ እየተጎዳሽ ያ ሰው እንዲመቸው በማድረግ እውነት ነው። በጣም ይመስለኛል። አሁን ምን ያህል ትመቻለህ አንተ ለሚስት? ሜላት ነች እንግዲህ ይሄን የምትጠየቀው። አንድ ቀን ሜል እየተዘጋጅ እንጣጣማ አይቀርም። ምን ያህል ትመቻለህ ስለ ልጆች መጡ 3 በተከታታይ። በስንት አመት ነው 3 የመጡት? ያኔ በ2 አመት ከ8 ወር ነው እኛ 3 ልጅስ እንግዲህ ከምር ነው። ክብር ምስጋና ይድረሰው እንዴ በ2 አመት ይትባረክ። ስንት አመቱ ነው? ይትባረክ አሁን 2 አመት ጀግና ነህ። መጋቢ ከ9 ወሩ ነው። ጀግና ናችሁ። ገጠር ለመግባት ነው ይሁን እንጃ እኛ ምን እናውቃለን። እኔ ለፍቅር ብተኛት ይላል አበሻ። እኔ ምን አውቄ ስንተኛ ቀብ ነው አውቶማቲክ ነው ይሄ ነገር። እንዴት ነው በቃ ይቅርብኛል እኮ ትቻለሁ። እንዴት ነው እንደምን ነው የምንኖረው? ጾሙ ቶሎ በመጣ ያልኩ ነው። በቃ ጾም ሲገባ ይመቸኛል። ጾም ላይ እኮ ነው ያለው እኮ የለም በቃ ይመቸኛል። መኝታ ቤት ላይ ይቻለሁ ለብቻዬ ነው የምተኛው። አውቶማቲክ ፈራው እንዴ በጣም 16 ነው የወለዱትና በዘር ነው ፈራው በቃ ሳስበው። አይ በዘር ነው በቃ ዘሩ። ስለዚህ በጣም አለ ማለት ነው በዘር። ዘር ውስጥ አለ። ስለዚህ ወደ 16 ሄዳለ ማለት ነው። ማዘር 6 ነው የወለደችው። አያቴ 16 ነው የወለደችው። እሺ ስንት ይወልዳል? የእሱ አያት 14 ነው። ስንት ነው የወለደችው? እግዚአብሔር ልጅ በልጅ ነው በቃ። ቤት ውስጥ ስትገቢ ልጅ እንዳረግጡ ነው በቃ። እንዲያየሽ ነው። እስቲ አንተ ዞር በል ልትገጥበት አለ ቆመሽ ትቀሪያለሽ። እና ዳይፐሩስ እሺ የዳይፐር ጉዳይ የሌሊት ጉዳይ መኝታ ያስለየኝ። ታዲያ ምን ነው? አዎ ከባድ ነው። ዳይፐሩ እኮ ነው። አንቺ ዳይፐር አንድ ቀን ገብቼ ሱፐር ማርኬት 10 ሺህ ብር 2 ዳይፐር። ምን አይነት ዳይፐር? የሆነ ዳይፐር ነው ለየት ያለ ነው። ስሙን አልንገርሽ ገንዬ። በትልቁ በብዛት 2ቱን ለአንድ ወር ነው ምናምን እኮ ነው 10 ሺህ ዳይፐር። 10 ሺህ ብር ላይ ሊጸዳዳ አልኩኝ። እዛ ግራው ውስጥ ሄዶ ይጸዳዳ። እንደዚህ አይነት ነገር አይመችኝም። አጠፋጠፍ እያደረግሽ አንቺልኝ ያረጋል ዋበቸለስ ነው እንግዲህ ደግሞ እሱን ለምን ጠየቅኩት? እንግዲህ አሁን ትልቁ ቻሌንጅ እውቅናና አባትነት ይለያያል። ወልደሃል
ኮሜዲያን እሸቱ ቤት ሲገባ አይሰራም። ትክክል። ሌሊት ላይ ታዋቂ ኮሜዲያን እሸቱ ነኝ ማለት አትችልም። አረ ኦኬ መጣ። እሱ ስሜት እንዴት ነው? እንዳልሽው ነው፣ ሌላ ነው። በቃ እኮ ቤት ስገቢ ያው አባት ነሽ፣ ባል ነኝ። በቃ ቤት ስገባ እንደው ስራ በዛብኝ ልረፍ ካልሆነ በስተቀር እንደማንኛውም ሰው መሽቶ አሁን ባል በጣም የሚሰራ ከሆነ ውጪ ሚስትም ስለምትረዳው ታግዘው የለ ያ ካልሆነ በስተቀር ቤት ስገባ እኔ ለልጆቼም አባት ነኝ። አብሬ ተጫውቼ ነው ዝቅ ብዬ ምን ዝቅ እላለሁ? አጭር ነኝ፣ ቁመታችን እኩል ነው። እኩል ነን። አዎ ከይተዋረጋ አሁን ኦልሞስት እኩል ነን። ያው እንደዚህ ነው አይቶ አይ ነው ኮንቨርሴሽን የ2 ዓመት ከ9 ወር ልጅ ተጽዕኖ የለውም። ሰፈር ውስጥ ለመጫወት ወክ ለማድረግ እነሱ ጋር እውቅና እሱ ትንሽ ይከብዳል። ግን እሺ ፎቶ እንነሳ እሺ አዴ ምናምን የሚል ነገር ከባድ ይመስለኛል። ከግቢ አሁን ይትባረክ ያሳዝነኛል። ለሱ ብዬ ሰፊ ግቢ ተከራይተናል። ለሱ ብዬ እውነቱን ስነግርሽ እንዲጫወት እኛ የኖርነው 4 ዓመት ጠባብ ግቢ ነው። ይትባረክ ሲወለድ ሰፋ ያለ ግቢ በቃ ተጨንቀንም ቢሆን ኪራይ ውድ ቢሆን ተከራይተናል። ለምን ግቢ ውስጥ እንዲጫወት በሚለው ማለት ነው። ውጪ እንደ ልብ ይዞ ለመውጣት ምናምን ያው ትንሽ ከባድ ነው። አይ ኦብቪየስሊ እንኳን አንተ እኛም በጣም ከብዶናል ለመውጣት። እንዴት እንኳን አንተ ምን ለማለት ፈልገሽ ነው? እናንተ ቀንድ ምን አስበሽ ነው? ምናምን ዓመት የተገነባው ግን ከ5 ዓመት ጋር ይወዳደራል እንዴ? ተጽዕኖ አለው፣ በጣም ተጽዕኖ አለው። ምን እኮ ያው ተከታታይ ድራማው ውሳኔ ሰው ለሰው ነው እንዴ? እናንተ እኮ ከባድ ነው። ዩቲዩብ ትንሽ ከተማ አካባቢ ነው። ኧረ አይደለም እንዴ? ኮሜዲያን እሸቱ በጣም ባለም ደረጃ እኮ ትልቅ ደረጃ እንደዛማ አትበል። ቢሆንም ኔጋስ ታናሽ ስለሆንክ አይደለም። ገጠር አካባቢ ብዙ ገጠር አካባቢ አዎ። ለዚህ ነው ገጠር መግባት የፈለከው? መጣሁ ወደ ገጠሩ ወደ ተመልሼ እመጣለሁ። ከገጠር ጋር በተያያዘ ስለ ባይመክሊት.ሾፕ ስንቶቻችሁ ታውቃላችሁ? ባይመክሊት.ሾፕ ኦንላይን የልብስ የግብይት ዌብሳይት ሲሆን የተለያዩ ልብሶችን የምታገኙበት ቦታ ነው። እንዲሁም በተጨማሪ በቴሌግራም፣ በኢንስታግራም፣ በቲክቶክ ታገኙናላችሁ። ሰው ላይ አይታችሁ የወደዳችሁትን ልብስ በፎቶ ብትልኩልን በልካችሁ ሰርተን እናቀርባለን። ባይመክሊት.ሾፕን ይጎብኙ። የራሷ ብራንድ ያስፈልጋታል። ቅዱስ ባላችሁበት ቦታ ሆናችሁ ቁርስ፣ ምሳና ራት ዴሊቨር እንደምናደርግ ስንቶቻችሁ ናችሁ የምታውቁት? ክብደታችሁን መጨመር፣ ቦርጫችሁን ማጥፋትና ጤናችሁን መጠበቅ የምትፈልጉ ሰዎች የተመጣጠኑና ጎላችሁን ታሳኩ የሚያግዛችሁ ምግቦች በየቤታችሁ ዴሊቨር ማድረግ ጀምረናል። በስልክ ቁጥር ደውሉ። ወደ ገጠር መግባት የፈለከው ሞር ነፃነቱን ትፈልገዋለህ ወይስ ምንድን ነው? ለምን አሁን የከተማ ውስጥ ሕክምናው አለ፣ የተሻለ ትምህርት ቤት አለ፣ ኮንፈርት የሆነ ዞን አለ አይደል? እሱን ይዘህ ከዚህ የተወለዱ ልጆችን ይዘህ ኮንፈርት ላይ ነበረች ሚስት ይዘህ ገጠር ለመግባት ስታስብ በምን መልክ ማኔጅ አደርገዋለሁ ብለህ ታስባለህ? ኤአይ አለ፣ ዋይፋይ አለ። እነዚህን ሁሉ ያሰብካቸው እንዴት ነው ማኔጅ የምታደርጋቸው? ስንት ነገር አለ። እንደው መቼም መድኃኒዓለም ክብር ምስጋና ይግባው። አሜን። እሱ እኔን ሰው ያደረገኝ እግዚአብሔር ነው። በመፍጠር ብቻ አይደለም፣ ስጠፋም ድጋሚ እየፈለገ እያገኘ እያስተካከለ ማለት ነው። እና ይሄንን ሁሉ ነገር እግዚአብሔር ሲሰጥ ማለት በሰዎች መደመጥ፣ መወደድ፣ ፈንድሬዚንግም እግዚአብሔር ፈቅዶ ስናሰባስብ ሰው ልቡን ከፍቶ አምኖ እንዲሰጥ ማድረግ ምናምን ሲሆን ይሄንን ይዞ ታዲያ ከተማ ቁጭ ማለት ኪሳራ አይደለም ወይ የሚል ሀሳብ አለ። ምን ማለት ነው? ቅዱስ ዮሐንስ አፈወርቅ ለሀብታም በተሰጠው ልክ ይጠየቃል ይላል። እና የተሰጠን ነገር ብዙ ከሆነ በዛው ልክ መጠየቅም ስላለው ከዛ ደግሞ እኛ ጋር እነዚህ ታማሚ ልጅ ያላቸው እናቶች ብዙ አሉ አይደል? ቪዲዮ ምንሰራላቸው የእነሱን ጉዳይ ሲመጣ አሁን የሰው ልጅ ማተር የሚያደርግበት ቦታ ቢኖር ጥሩ ነው ብዬ አሰብኩኝ የሆነ ጊዜ ላይ ድንገት ማተር የሚያደርግበት ቦታ ቢኖር ጥሩ ነው። ሰው ምን ማለት ነው? 100 አስተናጋጆች ያሉበት ካፌ ውስጥ 101ኛው አስተናጋጅ ምንም የተለየ ቫልዩ ላይኖረው ይችላል አይደል? ነገር ግን ምንም አስተናጋጅ የሌለበት ካፌ ቢሄድ ያ 101ኛው አስተናጋጅ አንደኛ ይሆናል። አንደኛ አስተናጋጅ ነው። በጣም ሁሉም ሰው ይፈልገዋል፣ ያገለግላል፣ ይጠቀማል። እዛ ያለው ሰው እሱ በመምጣቱ ይጠቀማል። ልምድ ያለው አስተናጋጅ ስለሆነ ማለት ነው። አንድ ሐኪም 100 ሐኪሞች ያሉበት ሆስፒታል ውስጥ ከሚሰራ ምንም ሐኪም የሌለበት ሆስፒታል ቢሄድ አስበሽዋል? የሚፈጥረው ልዩነት፣ የሚፈጥረው ፋይዳ። ስለዚህ እኔም ሁሉም ብዙ ዩቲዩበር አለ እዚህ፣ ብዙ ታዋቂ ሰው አለ፣ ለከተማው ብዙ ሰው አለና እግዚአብሔር ፈቅዶ እኛ እዛ ጋር ብንሄድ ይሄንን አቅም ይዘነው ነው የምንሄደው አይደል? ዩቲዩቡንም ይዘነው ነው የምንሄደው፣ እውቅናውን ይዘነው ነው የምንሄደው። እግዚአብሔር ይመስገን ዘመኑ የኢንተርኔት ነው። ኢንተርኔት አለ አካባቢው ላይ። እዛም ሆኜ ስራዬ ይቀጥላል በዩቲዩብ። ሶ
እዛ አካባቢ የኛ መሄድ እዛ አካባቢ ሆስፒታል እንዲሰራ ሊያደርግ ይችላል። መንገድ እንዲሰራ ሊያደርግ ይችላል። የተሰራ ነው 18 ስንት ኪሎ ሜትር ትክክል የተሰራ ነው። ኦኬ ማንም ያሰራው ያው ለመጽደቅ የሚል ቻሪቲ አቋቁመናል። እዛ ቻሪቲ ላይ ሰው 5ም 10ም እየሰጠ እስካሁን ከ8 ሚሊዮን ብር በላይ ወጪ ተደርጎ 18 ኪሎ ሜትር በዶዘር ተጠርጎ ሴሌክት ተመርቶ ዳምፕ ተደርጎ አሁን ዛሬ ግሬደር ተፈራርመናል። ግሬደር ገብቶ በቃ ፒስታ መንገድ ሊያረገው መንገድ ላይ ምንም መንገድ አልነበረም ያ ነገር መንገድ ሊያረገው አሁን እናቶች በአምቡላንስ እየወጡ እንዲታከሙ ምናምን ሰው ይሄ አይሽ የኛ መሄድ ለውጥ ያመጣል ማለት ነው በጣም ስለዚህ እኔ ብቻ አይደለም ወደፊት ውጭ ሀገር ያሉ ሰዎች ከተማም ላይ አቅም ያላቸው ሰዎች ሁሉም ወደ የገጠሩ አንዳንድ ገጠር ቢሄድ ልማቱም አብሮ ይሄዳል አይደል ትምህርት ቤቱ ሕክምናውም ሁሉ ነገር ያው የተወሰነ ጊዜ ቻሌንጅ ይኖረዋል እሱን ቻሌንጅ ለመቋቋም ምን ያህል ዝግጁ ነህ የሚለውን ጥያቄ ያስከትል ቻሌንጅ ይኖራል አሁን ጊብሰን የሚያስተምር አንድ ተማሪ የሚያስተምር አባት ትክክል ገጠር ሄዶ የት ነው የሚያስተምረው ልጁ የግል ሕክምና ላይ እና መቅረዝ ጋር እና ምናምን ማሳከም የለመደ አባት የት ነው የሚያሳክመው ልጁ ትክክል ገጠር ሲሆን አክሰሰሪዎች የሕክምና አክሰሰሪዎች ምናምን በቅርቡ እንዴት ነው ያስበዋል ወይ ጥያቄ ልክ ነሽ አይ በጣም ጥሩ ጥያቄ ነው እኔ እንደውም ድሮ ያሰብኩት እልም ያለ ገጠር የ5 ሰዓት በእግር መንገድ ምናምን ነበረ በውስጤ ማስበው እዛ ሄዶ ማልማት የሚለው ነገር ግን እግዚአብሔር ፍቃዱ የሆነው ግን እዚህ ነው ደብረ ብርሃን ነው ቅርብ ነው 70 ሺህ ካሬ ነው የሰጡን መሬት ምናምንና ምንድነው ገንዬ ትምህርት ላይ እኔ ለየት ያለ አስተሳሰብ አለኝ አሁን ይሄ ያለው የትምህርት ስርዓት ይቀጥላል ብያለሁ ከ5 አመት ከ4 አመት በላይ ይቀጥል አይመስለኝም እኔ የግል ነው ገንዬ የግል ነው ያው ኮሜዲያን ነኝ ግለሰብ ሐሳብ አለኝ መብት ነው አዎ የግል ሐሳብ ነው ፖሊሲ አይደለም ይሄ የአርቲፊሻል ኢንተለጀንስ መስፋፋት የትምህርት ስርዓቱ 100% የሚቀይረው ይመስለኛል ወዴት ይቀይረው እንዴት ለምሳሌ አሁን ያለው የትምህርት ስርዓት ምንድነው አንድ ሰው እስከ 12ኛ ክፍል ይማርና ከዛ ዩኒቨርሲቲ ሲገባ ፊልዶቹ ጥቂት ናቸው አይደል አካውንቲንግ ሜዲሲን ምናምን አሁን አካውንቲንግን ኤአይ 100% እየሰራው ነው ስለዚህ ነገ አሁን የኔ ልጅ ተምሮ 12ኛ ክፍል ድረስ ከዛ ዩኒቨርሲቲ ገብቶ አካውንቲንግ ተመርቆ ሲወጣ አካውንታንት ላይፈልግ ይችላል አገሪቱ ላይ ኤአይ ኮዶሚኔት ያደርገዋል አዎ ምንም ጥያቄ የለውም ኤአዩ አንቺ አይደለሽ የምትቀጥሪው አካውንታንት እንግዲህ ለድርጅትሽ አዎ አትቀጥሪም በኋላ ላይ ስጋቱ እሱ ነው ለምን ኤአዩ ስለሚሰራው ለዛው ፐርፌክት አድርጎ ስለሚሰራው 24 ሰዓት ስለሚሰራው ኤፊሺየንት ሆኖ ስለሚሰራው በጣም ብዙ ጥፍ ስለሚሰራው ሶፍትዌሩን ክሊክ የሚያደርግ ሰው ነው የምትቀጥሪው ኤአይ የሚያውቅ ሰው ነው የምትቀጥሪው እንጂ አካውንቲንግ ብቻ የሚያውቅ ሰው አይደለም ኦኬ አገኘሁ ስለዚህ ትምህርቱ ወደ ምን ሽፍት ያደርጋል ወደ ኤአይ ስልጠናዎች ሽፍት ያደርጋል ብዬ አስባለሁ ኦኬ ስለዚህ ልጆቻችንን ምንድነው ቤዚክ ነገር ከተማሩ በኋላ ቋንቋ ሂሳብ ምናምን ካወቁ በኋላ ይመስለኛል ከሆነ ክፍል በኋላ በቃ ወደ ኤአይ የሚሄድ ሲስተም ላይ ኢንተርኔት ሲስተም ላይ ነው የሚገቡት ወደ ትምህርቱ ራሱ ይቀየር ይመስለኛል እንደ ሀገር አሁን ያው ስለማይቀር ማለት ነው ይሄ ያደገ እኮ ነው ራሱ ለውጡ ቀላል ነገር እኮ አይደለም አዎ ስለ አንድ ሰው እኔ ጉግል አድርጌ አርቲስት ገነት ንጋቱ ሪሰንት ኒውስ ቢላም ቢስገባ እንደዚህ ነው ቅርብ ጊዜ ነው ያገባችሁ ምናምን እንደዚህ ቅርብ ጊዜ እንደዚህ ሆኗል እያንዳንዱን ሰምራይዝ አድርጎ ሲመጣ በጽሁፍ በአማርኛ ገርሞኛል በጣም ስለራሴ እንዴ ማን የነገራቸው እስከም ትንሽ ሰከንድ የምትቆየውና ላጥ አድርጎ ገነት ንጋቱ እንደዚህ ያለ ልጆች አሏት እንደዚህ ያለ ሶሻል ሚዲያ ሪያሊቲ ሾው ተጽዕኖ ፈጣሪ ነች ምናምን ብላ አድርጎ ቁጭ አድርጎታል ማለት ነውና ምንድነው ጣፋንታችን ብዬ አሰብኩ ላይክ ለምሳሌ አሁን ኤአይ ላይ ነው እያወራን ያለነው አሁንም ጀምራልኛል ስለዚህ ዩኒቨርሲቲ ሰው ገብቶ መጨረሻ ላይ በኤአይ የሰለጠነ ሰው ነው የሚመራው ነው ልጆቻችንም አሁን እያስተማርን ያለነው በሃይስኩል ደረጃ እየተማሩ ያሉት እኮ አሁንም ኤአይ ላይ እየገቡ ሳማራይዝ እያደረጉ እየሄዱብን ያሉት ይሄስ ችግር የለውም ወይ እኔ እንግዲህ ትንሽ እውቀት ነው ያለኝ ግን ባለችኝ እውቀት የገባኝ ምንድነው ኤአዩ ላይ ኔጌቲቭሊ የምንጠቀምበት ሲጀምር በኔጌቲቭ ነው የጀመርነው እኛ ኤአይ አጠቃቀም አጥፊ ነው ብለን ነው የምናስበው ጥቅሙንም ራሱ ኔጌቲቭን ነው የተጠቀምነው እንዴት ለምሳሌ ተማሪው ለኩረጃ ይጠቀማል ገብቶሻል yes ያው ካች ያረጋል ጭንቅላታችን ችግር አለበት ቪዲዮ ሜከሩ ደግሞ ኔጌቲቭ ቪዲዮ የውሸት እንትና አርቲስትና ተሳሳሙ አይነት የውሸት ይሄ ምን አረጋው ሰው ኤአይውን በቃ እንዲጣላውና ኔጌቲቭ ነገር ብለው እንድናስብ አይደል በፍጹም እንደዛ አይደለም ኤአይ በፍጹም ማለት እንደው ስለ አንድ ሰው ኔጌቲቭ ነገር ቀርመሽ ልትሰሚ ትችላለሽ ግን ያ ሰውዬ የተወራበትን ነው ማለት ላይሆን ይችላል አይደል ሪያሊቲው አርቲፊሻል ኢንተለጀንሱ በትምህርቱ ዘርፍ የሚያመጣው ለምሳሌ አንድ ጥቅም ምንድነው ልጆቻችን አሁን ከዚህ በፊት እኛም ልጅ እያለን ዲፓርትመንት በግድ ነበር የምንመደበው
አዎ ሶሻል ስለገባው ብቻ የሆነ ነገር ያለበት ክፍተት ተብሎ ነው እሱ ይቀራል ብዬ አስባለሁ። አሁን AI በደንብ ሲስፋፋ ሀገራችን ላይ ከ5 ዓመት ከምናምን በኋላ እሱንም አርቄው ነው ከ5 ዓመት ምናምን በኋላ ግን በአርቲፊሻል ኢንተለጀንስ የታገዘ ሁሉም ሰው ፓሽኑን እንዲማር የሚያደርግ ነገር ይመጣል ብዬ ተስፋ አደርጋለሁ። ወደ ዩኒቨርሲቲ ጋር በኤአይ ብቻ ዩኒቨርሲቲ ቢገባ ልጁ ፓሽኑን እንዲማር ኮሌጆች ይኖራሉ ብዬ አስባለሁ። ኤአይን የሚያስተምሩ ዩኒቨርሲቲዎች ሊኖሩ ይችላሉ። ግን የሚፈልገው እንዲማር በቃ ትምህርት ምን ይሆናል መሰለሽ ፐርሰናላይዝድ ይሆናል። አሁን እኮ 50 ተማሪ ተሰብስቦ አካውንቲንግ ተማሪ ይባላሉ 50ው የአንድ መምህሩን ይቀበላል። አንድ በቃ የሆነ ከርክም ማለት ነው በማጭን እንደማድረግ ነው እኮ። በኋላ ግን ምን ይሆናል ለ50ው እንደየግላቸው ኮርስ ዲዛይን ሊደረግላቸው ይችላል። ኤአይ ለዛ ብቁ ነው። መምህራኑም ኤአይ ስላለ ይችላሉ ያን ማድረግ። ስለዚህ ለገኒም ማስተምራት በገኒ ታለንት ልክ ይሆናል። አካውንቲንግ ራሱ ቢሆን የምንማረው ሶስቱም እኩል አይማሩም። በቃ አንዱ ለብቻው ከሱ ጋር የሚሄድ ትምህርት ይሰጠዋል እንደየሌቭላቸው። ስለዚህ የልጆቻችን ተሰጥኦ ትክክለኛውን ተሰጥኦአቸው እንዲማሩ የሚያደርግ ትምህርት ስርዓት እንድንፈጥር ያግዘናል። ኤአይ እንዴት አሰብኩ? እሺ አሁን በስፋት እየመጣ ነው ያለው በኤአይ እንግዲህ ወጌሻ ነበር። በጣም ብዙ ሰው ሶሻል ሚዲያ ላይ በጣም አሰለጠንክ። በጣም ብዙ ሰው እኛ ጋርም ተቀጥሮ ነበር ያንተ ልጆች። ምርቃት መተሻል መጥቻለሁ መርቃለሁ። እግዚአብሔር ያክብርልኝ። እንዴ ግዴታዬ ነው ግዴታዬ ነው። እዛ አሰልጥናል። ከዛ ደግሞ ኤዲቲንግ ደግሞ ጀመራችሁ። በጣም በኃይለኛው ገባችሁበት። ብዙ ሰዎች አሰለጠናችሁ። ስራ እንዲቀጠሩ ዲስትሪቢዩት እያደረክ ነው። ትልቅ ስራ እየሰራ ነው። በነገራችን ላይ እኔ ያንተ አቅም ቢኖረኝ የትደርስ ነበር ብዬ አስባለሁ። እኔ ፋሚሊ ማኔጅመንቱ ምኑን ብቻ ተጭኖኛል ብዬ አስባለሁ። ግን እንዳንተ ፈተና እንዳንተ ፈተና አይደለም። እድሜም አለ እዚህ አንቺ ያለሽበት ሪስፖንሲቢሊቲ በጣም ከባድ ነው። ግን ሳየው በጣም ነው የሚገርመኝ የምትሄድበት መንገድ ማለት በጣም ብዙ ነገር ላይ ነውና ወጌሻን ሄድን፣ ኤዲቲንግና ካሜራ ምናምን ስልጠና ሄድን። ከዛ መጣን ኤአይ ጋር መጣን። ይሄ ልጅ የት ነው ከዚህ በኋላ ብዬ ሁሉ እያሰብኩ ቀጥሎ ፕሮጀክት ምንድነው ብዬ ኤአይ ላይ እንዴት አሰብኩ ወደሚል ልምጣል። ኤአይ እንዴት አሰብከው ላልሽኝ ገኒ የአምናው ዘንድሮ ሳይሆን አምና ማትሪክ ውጤት መጥቶ ማለትም 2017 ላይ መስከረም ላይ ማለት ነው። ኦኬ በጣም ብዙ 100 ሺዎች ምናምን ተማሪ ወደቀ ተባለ። አዎ 5% ምናምን ያለው የእንቁጣጣሽ ቀን በዲፕሬሽን ነው ያሳለፍኩት። በጣም ደብሮኝ ምን እንደሆነ አላውቅም። ውስጤ ግን ይደብረኛል። በቃ ልስቅ አልችልም፣ ልጫወት አልችልም። ከዛ ማታ ላይ ሜላትን ደብሮኛል ሰዓት ወክ እንውጣ አለችኝና ወክ ወጣን። ወክ ስንወጣ ደብሮኛል ዛሬ ምንድነው ሳይ ስራ ቦታ የተበላሸ ነገር የለም። ምንም የተበላሸ ሌላ ዲፕሬሽን ውስጥ የሚከተኝ ነገር አልገጠመኝም። ሳይ ቼክ ሳደርግ እንትኑ ይሆን እላለሁ አይደለም እንትኑ መጨረሻ ላይ ትዝ ሲለኝ ለካ ያ ኒውስ ሰምቻለሁ 200 ሺህ ነው እንደዚህ ወድቀዋል ማትሪክ የሚል 200 ሺህ ተማሪ ወደቀ ማለት 200 ሺህ ወላጅ ጭንቅ ውስጥ ነው ማለት ነው። እያለቀሰ ነው ማለት ነው። ከዛ ወዴት ነው የሚሄዱት? ኦፖርቹኒቲዎች እየጠበቡ ዓለም ስጋት ውስጥ እየገባች ጦርነት እየበዛ ምናምን ነው የመጣው። የኛ እኮ ጽድቁ ቀርቶ በወጉ በኮነነኝ እንደሚባለው እንደው ሌላው ቀርቶ ኮሮና መጣ። ኮሮና በጣም ብዙ ሰው ስራ አበላሽቷል ታውቂያለሽ። ብዙ ሰው ከኢኮኖሚ ውጭ በጣም ዜሮ አጣፍቷል። ከዚያ የሰሜኑ ጦርነት መጣ። እሱ የስንት ሰው ቤት ነው ያመሰቃቀለውና ብዙዎችን ከትምህርት ከስራ ውጭ አደረገ። እንደገና አሁን ሌላ ጦርነት ውስጥ ነን። ይሄ ሁሉ እያለ ማትሪክ ደግሞ 200 ሺህ ሰው ሲወድቅ አስቢ ማለት ችግሩ እየተደራረበ በቃ የማይፈታ አይነት ነገር እየሆነና ከዛ በኋላ በቃ የዛን ቀን ማታ እንዴት ነው ብዙ ሺህ ወጣቶችን ማገዝ የሚቻለው የሚል ሀሳብ ውስጥ የነበረ። ከዛ አንድ የመጣልኝ መፍትሄ የነበረው ኢትዮጵያዊ ቲክቶክ ሊሰራ ያሰበ አንድ ዲዛይነር ነበረ። ከዚህ በፊት አውርቶኝ ነበረ። በጣም ትልቅ ኢንጂነር ነው ከአሜሪካና ቲክቶኩ ምንድነው ፕላትፎርሙ ሀሳቡ ኢትዮጵያ ውስጥ በየመንደሩ ያለ ሰው ትንሽም ቢታይለት 1000 ብትታይለት 2000 ተከፋይ እንዲሆን የሚያደርግ የኢትዮጵያ ቲክቶክ ምናምንና እሱ ይሄ መፍትሄ ይሆን አልኩኝ። ይሄ መፍትሄ ይሆናል በቃ እሱ ላውንጅ ሲያደርገው ብዙ ሰው እንዲጠቀም እኔ ቲክቶክ ላስተምር ወጣቱንና ቲክቶክ ላይ ኮንተንት እንዴት እንደሚሰራ ካስተማርኩኝ እሱ ላውንጅ ሲያደርግ ይገባል ወጣት መግባት ይችላል የሚል መፍትሄ አሰብኩና ቲክቶክን ማስተማር ጀመርኩ ማለት ነው። የቲክቶክ አሰራር በደንብ አጥንቼ ተምሬ እኔ 2 ሚሊዮን ፎሎወር አለኝ ግን ስላለኝ አውቀዋለሁ ብዬ አላስብም። ሳይንሱ እንደ አዲስ ተምሬ ራሴ ማስተማር ጀመርኩኝ። ከዛ በኋላ ደግሞ አንዱ እኛ ሀገር ያለው ጥረት ቪዲዮ ኤዲተር ነው ታውቂያለሽ። አዎ ትልቅ ኤዲተር ማግኘት ፈተና ከባድ ነው በጣም ወይ በጣም የኛም ችግር ነው ብዙዎቻችን
ከዛ እሱንም ኤዲቲንግ ትምህርት ከፈትን። በኋላ አርቲፊሻል ኢንተለጀንሱ እንግዲህ ላለፉት 3 አመታት እንጠቀምበት የቆየ ነው። ጋሸቱን አኒሜሽኑን የህፃናቱን አይተሽ ከሆነ እሱን የሰራ ነው በኤአይ ነው ምናምንና መጨረሻ ላይ አቅሙን ሳይው የኤአዩ ከሁሉም ጋር አይወዳደርም። ከዚህ ከቲክቶክም ጋር አይወዳደርም፣ ከዩቲዩብም ጋር ምንም ብታስተምሪ ምድር ላይ ብትማሪም ከኤአዩ ጋር አይወዳደርም። የፈለገ ብቃት አለኝ የሚል ጨርሻለሁ የሚል ሰው ኮምፒታንት ሆነ አይችልም። በቃ ኤአይን ስናመጣ የዓለማችን ላይ 5 ጊዜ ፕሮፌሰር የሆነ ሰው ብናመጣ ምንም እንደማያውቅ ነው። ምክንያቱም ኤአዩ እኮ ቲክቶክ አፑ አሁን በጣም አሪፍ አፕ ነው አይደለ? አንቺ ገኒ በጽሁፍ የቲክቶክን አፕ በኤአይ መስራት ትችላለሽ። ቲክቶክን ማለት ነው አፑን ዩቲዩብን መስራት ትችላለሽ። ሆስት ለማድረግ ሰርቨር ምናምን ነው እንጂ የሚቸግርሽ አፕሊኬሽኑን ኤአይ ይሰራዋል። አፕሊኬሽን ይሰራል። ዌብ በጽሁፍ ነው ማወራሽ። እንዲህ አይነት አፕሊኬሽን እፈልጋለሁ። ሶሻል ሚዲያ ፕላትፎርም ነው የሚሆነው። ሰዎች ፖስት የሚያደርጉበት ነው ምናምን ዝርዝሩን ትጽፊያለሽ። አፑን ዴቨሎፕ ያደርገዋል ኤአይ። ምን ካንተ የሚጠብቀው ምንድነው? ምንም በቃ ሀሳብ ይኖርሻል እንጂ ሀሳብ ያለው ሰው አፕላይ ማድረግ ይችላል። ምንም ነገር መስራት ይችላል። እንዴ የቪዲዮ ኢንዱስትሪው አሁን እኮ እኛ ክፍያ ስላለው በዶላር ስለሚያስከፍሉን ሆልድ አድርገነው ነው እንጂ የቪዲዮ ኢንዱስትሪ ወዴት እየሄደ ነው? ሙሉ ፊልም የ1 ሰዓት ተኩል ፊልም ቤትሽ ቁጭ ብለሽ በጽሁፍ እኮ ነው የምትሰሪው። ከዚህ በኋላ እየተማርን ነው። በነገራችን ላይ መጠየቅ ካሁን እየተማርኩ ነው። እያሰለጠንከኝ ነው ያለው በነገር እንጂ ኢንተርቪው ያደርኳል። በጣም ብልጥ ነኝ። አቅሙን ያዩን ማለት ነው። እሺ አሁን ሙቪ ምን ይሆናል መሰለሽ? ከ5 አመት በኋላ ይባላል ኤጂአይ ሲመጣ እነሱ ስታርጌት ማይክሮሶፍት እና ኦፕን ኤአይ የሚባሉ ካምፓኒዎች ስታርጌት የሚባል በቢሊዮን ዶላር የኤአይ ካምፓኒ መሰረተ ልማት እየገነቡ ነው። ያ መሰረተ ልማት ተገንብቶ ሲያልቅ የሚጠቀመው ኤሌክትሪክ ኃይል ብቻ የዳሰው ኤሌክትሪክ ኃይል አንድ ካምፓኒ ብቻውን ይጠቀመዋል። በጣም ኤሌክትሪክ ይወስዳል። ውሃም ይፈልጋል በጣም ምክንያቱም ሲግሉ የሚያቀዘቅዙት በውሃ ነው። እንትኖቹም ማለት ነው ሰርኪዩቶች ሰርቨሮቹ ምናምን እሱ ውስጥ አላውቀውም፣ ግን በውሃ ነው የሚያቀዘቅዙት። በጣም ይግላል። ትልቅ በቃ ሜዳ ነው በጣም ስታርጌት ማለት አሁን ምንሽ ባይሪሽ አይተሻጨርሹ በጣም ትልቅ ካምፓኒ ነው። እነ ዶናልድ ትራምፕ ምናምን በቃ ሁሉም አሁን ገንዘብ እያወጡ ኢንቨስት ያደረጉ ነው እዛ ላይ። ያ ስራ ሲጀምር አሁን ላይ ቪዲዮ ልስራ ብትይ የ8 ሰከንድ ቪዲዮ ነው የሚሰጥሽ ኤአይ አይደለ? በኋላ ላይ የ1 ሰዓት መስጠት ይጀምራል። ሲጀምር ምንድነው ገኒ ሀሳብ አለሽ ኮምፒውተርሽ ላይ ቁጭቲና ወይ ስልክሽ ላይ ዛሬ ፊልም መስራት እፈልጋለሁ። መሰራው ፊልም የፍቅር ፊልም ነው። ስለዚህ ዓለማችን ላይ ከተሰሩ የፍቅር ፊልሞች ሪሰርች አድርግልኝ ብለሽ ታዥዋለሽ። ሪሰርች አድርጎ እንዲህ አይነት ኤሌመንት ቢኖረው ምናምን ብሎ ያማክርሻል። ከዛ በቃ የደሃ ልጅ ነች የሀብታም ልጅ ምናምን እንዲህ አርገህ ስክሪፕት ጻፍ ነው የምትይው። ስክሪፕቱን ይጽፋል፣ ታያለሽ፣ ታርሚያለሽ። ይሄንን አስተካክለው፣ ይሄን አውጣው፣ ይሄን ገጸ ባህሪ ኢቪል አድርገው ምናምን ብለሽ የአንቺ ክሬቲቪቲ ትጨምሪያለሽ። ከዛ ስክሪፕቱን በጣም ተረድቶ ቶሎ ያርማል ማለት ነው። ምርጥ አድርጎ በሰከንዶች ውስጥ ይሰጥሻል። ታነቢውና ከወደድሽው በቀጥታ ያው ወደ ፊልም ስራ እንሂድ። አሁን ይሄን ፊልም አድርገን አስጠኝ ነው የምትይው። ፕሮዲዩስ አድርጎ ቪዲዮ ቀርጾ ምን ብሎ ትክክለኛ ሰዎች በአማርኛ ቋንቋ እያንዳንዱን ሲን ቀርጾ ኤዲት አድርጎ ሙዚቃ አስገብቶ ፊልም ይሰጥሻል። በቃ ፊልም እኔ የማውቀው አሁን ሶሻል ሚዲያ ላይ እሺ፣ ለምሳሌ ፊቱን ብዙ ነው ሰርተውብሃል። አሁን በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ካናዳ ይላካ ምናምን የሚባሉነት ሰርቷል ነገር እንደዛ ነው የማውቀው እኔ። ትንሽ ነገር ሰርቶ የሚሰጥ እኮ አሁን ይሄ ፍንጩ ነው ገባሽ? ወደፊት የሚሰራው ይሄንን ነው። አዎ ፍንጩ ይሄ ነው። ወደፊት ይሄ መንገዱ አለው ዴፊኒትሊ። ኤጂአይ ሲመጣ ያው ሰው መሰል ሮቦቶች ይመጣሉ። አሁን ሰው አልባ መኪናውን አሜሪካን ሀገር ነው ሄጃለሁ። መኪናው መጣ፣ በራይድ ጠራን፣ ሰው የለውም ውስጡ። ገባን፣ ተሳፈርን። በስነ ስርዓት ተሻጋሪ ሲመጣ ይቆማል፣ ያሻግራል። እንዴት አምነው ሄድክ? ያው እኔ እንግዲህ ወስብሰውኝ ነው ከወስብሱኝ ገባሁልሽ። ከብር ነው። አዎ እሺ። ከዛ መብራት ላይ ይቆማል፣ በስነ ስርዓት መብራት ሲመጣ ይቆማል። መብራት ግሪን ሲያበራ ይሄዳል። ሄዶ ዴስቲኔሽናችን ጋር ስንደርስ ቆመ፣ ወረድን። ይሄ ምን ማለት ነው እንግዲህ? ማለት በቃ ሰውን ተካ። መኪናው ኦልሬዲ በቃ ሹፌር ያስፈልገው። ልክ እንደዚህ አይነት በሰው ሮቦት ላይ ደግሞ ይጫናል ሲስተሙ። መኪና ላይ እንደተጫነው ሁሉ በሰው ቅርጽ የተሰሩ ሮቦቶች ላይ ይጫናል። ሲጫን በሁሉም ዘርፍ ባለሙያ ሆኖ ይመጣል። በሕክምናው ዘርፍ በጣም ስፔሻሊስት ዶክተር ሆኖ በጣም ብዙ ሮቦቶች ሊመጡ ይችላሉ። በጉልበት ስራም ይመጣሉ። የቤት ውስጥ ስራ እያገዙ አንዴ አሁን ውጭ እንትኖች ህጻናትን እየጠበቁ እያበሉ እየጠጡ እያየናል እንዴ አይደለ? በኋላ ልዩነቱ ሰው ነው የሚመስለው። ከምር ነው? አዎ ላይክ ከሲሊከን ቆዳ ይሰራል ምናምን ነገር በቃ ሰው መስሎ ምንድነው የሚሉት ወክ ሲያደርግ ብታዩት አትለዩትም ነው እሱን። አሁን
ጅም መገናኛ ጋር ብዙ ሰው ይሻገራል አስፋልት መሀል ላይ አንዱ ቢሻገር አይለይም ያለሽ ግን አሁን ምንድነው እሱ ለኢትዮጵያ አይደለም ለውጭ ኤክስፔንሲቭ ነው ማለት አሁንም እኮ ሰው አልባ መኪና አለ ግን እኛ ሀገር የለም ኤክስፔንሲቭ ነው አንችለው ገባሽ ያንን አንችለው ወይ በጣም ሀብታሞች ምናምን ሊገዙ ይችላሉ እኛን አይመለከተንም ነገር ግን ኤአይ ምን ድረስ ይለጠጣል ምን ድረስ ይሰራል በተለይ አሁን ላይ በስልካችንና በኮምፒውተራችን ገኒ አሁን ለምሳሌ ቪዲዮ ኤዲት ማድረግ ሰዓት አይወስድብሽም በቃ እሱ ነው እኮ እኔ መቅረጽ ቀላል ነው ለኔ ይሄ እኮ ቀላል ነው ይሄንን ሰርቶ ምን ብሎ ማውጣት ነው ምጥ የሚሆንበት ሶ ኤዲት ስታረጊ አሁን ሙሉ ለሙሉ ለምን ለኤዲተር አሰጪውም ለምን እነሱ አይሰሩት መገምገም አለባ ኮንተንት የሚቆረጥ አለ መተላለፍ የሌለበት አለ ብዙ ነገሮች አሉ እሱ ለምን ለኤዲተር አሰጪውም ዝም ብለሽ አሁን ኤዲተር መጣ አዲስ ኤዲተር አንተው በቃ ስራውና ይለቀቅ ለምን አትይ ማመን አትችልማ አንተ ማየት አለብህ መገምገም አለብህ እንደ ኦነር ኃላፊነት አለብህ የሚዲያ ኃላፊነት ያንቺን ዕውቀት ስለማያውቀው ነው ሰው yes ጊዜ ይፈልጋል ያንተ አዎ የስንት አመት ልምድ ነው ያንቺ አሁን አዎ ብዙ ነው ስንት አመት አመት ይሆነኛል መጣ 50 አመት 50 አመት ነው 20 አመት ከፖለቲካ አንፃር ከሃይማኖት አንፃር ከሀገሪቱ ሁኔታ አንፃር 20 አመት የሆነ ከዚህ በፊት ለቀሽ ተተችተሽበታል በህግ ተጠይቀሽ ሊሆን ይችላልና ልምድ አለ ይሄ ልምድ ስላለ ለኤዲተር አትሰጪው አንቺ ነሽ የምትቆርጫት እኔም እንደዛው ዶንኪ ቲዩብ ላይ የ6 ሰዓት ቀረጻ ቢኖር ረጅም ሰዓት ቁጭ ብዬ ኮንተንት መቁረጥ አለብኝ ማየት አለብኝ መጨረሻው ግድ ነው መጀመሪያ መቀመጥ አለብኝ አሳጥሬ ነው የምሰጠው ለኤዲተሩ የ6 ሰዓቱን አንድ ተኩል አድርጌ ሰጠዋለሁ ፋይናል ኤዲቲንግ ይሰራል ፋይናል ደግሞ ሊለቀቅ ሲል ያለው አይቼ ይውጣ ማለት ነው አሁን ኤአይን ማለት ነው ሰው ዝም ብሎ እንደ ቻት ጂፒቲ ላይ አንድ ጥያቄ መጠየቅ ምናምን ይመስለዋል አይደለም እሺ ኤአይ ላይ 100% ያንቺን ጭንቅላት መጫን እችላለሁ ነው አዎ ግማሽ ቀን ካንቺ ጋር ብቀመጥ እዚህ ቤት ያንቺን ጭንቅላት እጭነዋለሁ ኤአይ ላይ ማለቴ ኮንተንት እንዴት እንደምትቆርጪ ምን እንደምታወጪ ምን እንደምታስገቢ አንቺ ራሱ አታውቂውም አሁን ብጠይቅሽ የ20 አመቱን አታውቂውም ባንድ ስታዩ ነው እንጂ የምታውቂው አሁን ኮንተንት እኮ ገኒ ምን እንደምታወጪው ብልሽ አሁን ብዙ ትንሽ 3 ነገር አይመጣልም አዎ ቁጭ ስትይ ነው የምታውቂው የሚወጣውን ታውቂዋለሽ ኢቭን አንቺ ልብማትዩን ማንነት ውስጥ ያለውን ዕውቀት I can copy it in a paper ከዛስ ኤአይውን አሰለጥነዋለሁ ማለት ነው ባንቺ አቆራረጥ ከዛ አንቺ አታስፈልጊም ልክ ኤዲተርሽ መቁረጥ ይችላል ታዲያ ለኤዲተሮች ሁሉና አስኪ ነው ኦኬ ለኤዲተሮች ሁሉና አስኪ ነው ማለት ለምን አይነት ኤዲተሮች መሰለሽ በፍጹም ኤአይ ለማይጠቀሙ ኤዲተሮች የሚመጣው ዘመን አስኪ ነው yes ኤአይውን የሚጠቀመው ኤዲተር ግን ኮንተንት መቁረጥ ብቻ አይደለም አይደል ፋይናል ኤዲቲንግ አለ ከለር መስራት አለ ሙዚቃ መስራት አለ እንደገና ደግሞ ዳውንሎድ አድርጎ በኤአይ ፉቴጅ ጀነሬት ማድረግ አለ በኤአይ ሳውንድ ስኮር ጀነሬት ማድረግ አለ አሁን ከዚህ በኋላ በሁሉም ዘርፍ ባይዘው ኤዲተር ብቻ አይደለም አካውንታንትም በዩ በሁሉም ፋርማሲስትም በዩ ከኤአዩ ጋር ኤአዩን የሚጠቀሙ ሰውዬ በጣም በሰከንዶች ውስጥ ብዙ ነገር መስራት ይችላል ኖርማሉ ግን በቃ ይሄ በተለመደው ትራዲሽን የሚመጣው ሰውዬ መወዳደር አይችልም ከዛ ሰውዬ ጋር ስለዚህ መሰልጠን አለበት ሁለት ነው አማራጭ ወይ ራሱን ከኤአዩ ጋር አፕዴት ማድረግ ነው ወይ ደግሞ ስራ ለመቀየር ዝግጁ መሆን አለበት አደጋ ነው ይሄ ነገር እንዴት ነው ግን አሁን አንቺም እኮ ኤአይውን ዩቲላይዝ ማድረግ አሁን እኔ ኮንተንት ለመቁረጥ መቀመጥ አቁሜያለሁ ጀማሪ እንትን መቁረጥ ይችላል አሁን የዶንኪ ቲዩብ ኮንተንት እውነትህን ነው አዎ ኤአይ ነው የሚቆርጥ የት ነበርኩኝ እኔ ግን አልገባኝም ነገን ኧረ በእግዚአብሔር የኢትዮጵያ ህዝብ ብዙ ሰው የብዙ ሰው ጥያቄ ነው እናት የብዙ ሰው ጥያቄ ነው ለማንኛውም ከተመቸሽ ማለት ነው ማረም ከምሬ ነው መስመስት ነው መሰልጠን አለብኝ ከተመቸሽ ይመቸኛል አሁን መጋቢት 11 የአርብ ሳምንት ማለት ነው ካፒታል ሆቴል ለተጽኖ ፈጣሪዎች ብቻ አዘጋጅቻለሁ እውነት ስልጠና አዎ ልጋብዝሽ ኧረ እመጣለሁ ከምሳ ግብዣ ጋር ነው እቺን አሁን የገባችኝን ነገር ሼር አደርጋለሁ ኮንተንት ላይ ደስ ይለኛል አዎ ሰዓት እንዳትቀመጪ አዲስ ኤዲተር ቢመጣ መቁረጥ እንዲችል ያቺን ነገር ሼር አደርጋለሁና በቃ በየዘርፉ ሰው እንደዚህ ራሱን ያራቀቀ ኤአዩ ላይ ጊዜውን መቆጠብ ይችላል ኦኬ በጣም ትልቅ ነገር ነው ትልቁ አላማክ አሰልጥኖ ብቃት ያለው ባለሙያዎችን ማቅረብ ነው አሁን ስናወራ ያንተ አሁን ቅድም ያልኩሽ ጋር ልመለስና ማትሪክ ወደቁ ብዙ ወጣቶች የኢኮኖሚ ዲፕሬሽን አለኛ ሀገር አለ የኢኮኖሚ ዲፕሬሽን አለ በቃ ብዙ ሰው ኢኮኖሚካሊ ዲፕረስድ ነው ብዙ ሰው መውጣት ነው የሚፈልገው ከዚህ ሀገር እውነታው የለም ከባድ ነው ከባድ ነው ኑሮ ከባድ ነው በሮች የተዘጉ ናቸው የሆነ ስቴፕ ስቴጅ ድንቅፍ ነው ሶ አሁን እኔ አለማዬ ኤአይውን
ሁሉም ሰው ከተረዳው ለሱ አድቫንቴጅ እንዴት መጠቀም እንደሚችል ካወቀ ብዙ ነገር ቀላል ይሆንለታል። ሲምፕል ኤግዛምፕል ልስጥሽ። ለአንድ ስራ አጥ ወጣት አንድ ትልቅ ፕሮፌሰር ጊዜውን ሰጥቶ በየቀኑ ያማክረዋል? አሁን ጊዜ ኑሮ አይሰጠውም። ወንድሙ ያማክረው። ለምን ብትኝ ወንድሙ ጠዋት ወጥቶ ማታ መግባት አለበት፣ እንጀራ መስራት አለበት። ስለዚህ ቁጭ ያለ በየቀኑ መንገድ ሊያሳየው አይችልም። ኤአዩ ግን ሜንቶር ነው። ከስክራች ምንም የለኝም ብሎ ሲነግረው ለኤአዩ በዜሮ የሚሰሩ ስራዎች ነው የፈተንኩትን ነው የምነግርሽ። ከዜሮ የሚሰሩ በቀደም እስቲ በቃ ቺስታኔ ሰፈር ቁጭ ብያለሁ ምን ልስራ አልኩኝ። 5 ስራዎች ጠቆመኝ። አንደኛ ድለላ ብትሰራ አለኝ። ሁለተኛ መኪና ብታጠብ አለኝ። ሶስተኛ ምናምን። ከዛ ድለላ አላውቅም ታስተምረኛለህ? አስተምርሃለሁ። እንዴት አድርገህ ከሰዎች ጋር ኮሚኒኬት እንደምታደርግ፣ እንዴት እንደምትሸጥ፣ እንዴት እንደምትገዛ፣ መኪና ማጠብ። ከዛ አካባቢ እንደው ብድር ብጠይቅስ ምናምን ፕሮፖዛል ትሰራልኛለህ? እሰራልሃለሁ ፕሮፖዛል። ምን እንደምትሰራ አስረዳኝና አንተ ለብድርና ቁጠባ የሚሆን ቆንጆ ፕሮፖዛል። የገረመኝን ነገር ነው የምነግርሽ። ፕሮፖዛሉን ከሰራህልኝ በኋላ ብድር የት ልጠይቅ አልኩት። አሁን ለኢትዮጵያ ውስጥ ብድር እየሰጡ ያሉ ተቋማት አንዱ ሲቄ ባንክ ነው አለ። ከምር ነው? እግዚአብሔር አንተ ከባድ ነው በጣም ገቱሻል። በቃ ኤንጂኦ ለሚከፍቱ ሰዎች አሁን ኤንጂኦ ብትከፍቺ አንቺ አሁን ከአይዲያ ጀምሮ ፈንድ ከየት እንደምታገኝ ይነግርሃል። ዩኒሴፍ ጋር ነው ያለው ፈንዱ፣ ሴቭ ዘ ቺልድረን ነው ማንጋ ነው አሁን ላይ ያፈንድ ያለው የሚለውን ሊንኩን አምጥቶ እጅሽን ይዞ ፎርሙን ያስሞላሻል። ፈንድ የምታገኝበትን ፎርም ማለት ነው። በቃ ገደብ የለውም። በጣም ነው የሚገርመው። ስለዚህ እኔ ይሄኛውን ካወቀ ሰው ትልቅ ቦታ ይቀይራል። አንተ ማን አሰለጠነ? ራሴ። እንዴት አድርገህ? እኔ ይኸውልሽ አሜሪካ ደርሼ ከመጣሁ ጀምሮ የመጀመሪያውን አሜሪካ ደርሼ ከመጣሁ ጀምሮ ልክ እንዳልሆነ ገብቶኛል። በቃ ቢሮ ውስጥ ያለው ነገር ሲስተሙ ሆነተ ነው። እኔም አሜሪካ ወይርኩ ከምር አሜሪካ ደርሼ ስመጣ ቢሮ በቃ የጋርዮሽ ዘመን ላይ እንዳለን የገባኝ እንደ ዶንኪ ቲዩብ የድሮ አሰራር እንደሆነ ነው በቃ ያለን ነገር የተረዳሁት ማለት ነው። ለምሳሌ በቃል ነው የምንነጋገረው። እንደዚህ ብለህ ነበር አላልከኝም ምናምን። እዛ ሲስተሙ መቼም ውጪ ሀገር ስቴጅ አይተሽዋል። ግን በቃ ሁሉ ነገር ሲስተም ነው። ስለዚህ እንደመጣው መጀመሪያ በቃ ሲስተም ፍለጋ ላይ ነው ፎከስ ያደረጉት። ባምቦ ኤችአር የሚባል ሶፍትዌር ሞከርን፣ ሌላም ሶፍትዌር እየከፈልን በዶላር መጨረሻ ላይ ኖሽን የሚባል አገኘን። በጣም አሪፍ ሲስተም። ስለዚህ ካምፓኒያችን 100 አሁን ሲስተም ላይ ሆነ ማለት ነው። ከዛ በኋላ ደግሞ አንድ ትልቅ ኤንጂኦ የሚሰራ ሰው በመሀል ቻትጂፒቲ የሚባል ነገር መጥቷል ምናምንና አሳየኝ። ገና ኢትዮጵያ ውስጥ ብዙ ሰው ሳያውቀው ማለት ነው። እሱም ኤንጂኦ ስለሚሰራ እንደ መስራት ይጠቀምበታል። እኔ ምንድነው ጊዜን የሚበሉብኝ ብዙ ስራዎች አሉና ጊዜ መጥፋቱ ያናደኝ ነበር። ታውቂያለሽ እኔ እኮ ሌላ ነገር መፍጠር እችላለሁ። ሌላ ከፍ ያለ ነገር መስራት የምችለው ሰው 3 ቀን ሙሉ ቁጭ ብዬ እንዴት ማድረገው የአንድ ሰው ታሪክ እና ይሄን እንዴት የሚተካ ነገር የለም። ቴክኖሎጂ እንዴት የለም ሁሌ ጥያቄ ነው ውስጤ። ከዛ በኋላ ያዩ ሳይ በቃ አዝማሚያ ወደዛ ነው። ያንቺን ሀሳብ ተረድቶ አንቺ የምታዥውን ነገር ወደ መስራት ወደ ማገዝ እያለ መጨረሻ ላይ በደንብ በእንግሊዝኛ ቋንቋ እየተጠቀምኩ ቆየውና ጀሚናይ መጣ፣ የጉግል ማለት ነው። በአማርኛ ጀሚናይ ሲመጣ አማርኛ ፐርፌክት። አሁን ባይዘው ኦሮምኛ ይችላል፣ ትግርኛ ይችላል፣ ሶማሊኛ ይችላል። አማርኛው ግን መጀመሪያ ጽድት ሲል ዋው አሁን ሰራተኞቼ መጠቀም ይችላሉ እንግሊዝኛ ባይችሉ። ካምፓኒ ውስጥ በቃ ስልጠና ሰጣለሁ እየሰበሰብኩ ሰራተኞቼን አሳያለሁ። ከዛ ኤአይ ደግሞ ደግነቱ ምንድነው ራሱ ነው የሚያስተምርሽ። ሌላ ቦታ ሄደሽ መማር አይጠበቅብሽ። ሲስተም ላይ እንትን ላይ ራሱ ኤአይ ያስተምርሻል። ጀሚናይ የፈለግሽውን ትምህርት እኮ ያስተምርሻል። ኒውክሊየር ፊዚክስ ብትይው፣ ቋንቋ ብትይው፣ ኮንተንት ክሬተር ለመሆን ቲክቶከር ለመሆን አስተምረኝ ብትይው፣ ዩቲዩበር ለመሆን ምናምን አስተምረኝ ብትይው ያስተምራል። በዚህ አጋጣሚ ሁሉም ሰው ከኤአይ መማር እንደሚችል ማሳሰብ እወዳለሁ። የግድ አሁን እኔ ስልጠና ስለምሰጥ እኔ ጋር መጥቶ እንደማይሰለጥን አውቃለሁ። 35 ሚሊዮን ስማርትፎን ያለው ሰው አለ። እሸቱ ጋር መቼም 35 ሚሊዮን ሰው አያረግም። ግን ቤቱ ሆኖ ጀሚናይ ላይ የሚፈልገውን ነገር መሰልጠን ይችላል። ከጀሚናይ እና ራሱ ያሰለጥንሻል ማለት ነው። ጉግል ውስጥ ገብቶ ጀሚናይ ብሎ ነው የሚገባው። ጉግል ላይ GIMINI ጀሚናይ ብሎ አንድ ሰው ክሊክ አድርጎ አሁን ዛሬ ይከፍትለታል ስልኩ ላይ። ምናልባት አፕሊኬሽኑን ለማውረድ VPN ሊያስፈልገው ይችላል። ዳታ ዌብሳይቱ ላይ ግን ይከፍታል። በአማርኛ፣ በኦሮምኛ፣ በትግርኛ ማናገር ትችላለህ፣ ኮሚኒኬት ማድረግ ትችላለህ፣ ማውራት ይችላል። ፕሮምፕት ኢንጂነሪንግ የሚባል ነገር አለ። በእርግጥ አሁን ኤአይውን ብዙ ሰው ይጠቀማል፣ ግን ቤስት ሪዛልት አይሰጠውም። ለምንድን ነው ሲባል አሁን ቤስት ስክሪፕት ለምሳሌ
በቀደም እኔ ተከታታይ ሾው መስራት ፈለግኩና ስክሪፕት ለመጻፍ ቤት ዘግቼ ቁጭ አልኩኝ። አንድ ኤፒሶድ ለመጻፍ 2 ሰዓት ተኩል ፈጀብኝ። መጀመሪያ ከብዙ መጽሐፍት ሪሰርች አድርጎ ነው እንዲጽፍልኝ የፈለግኩት። ከዛ ግን ሁለተኛውን ኤፒሶድ 2 ስራ ስለው 20 ደቂቃ ፈጀበት። ይሄን ይዞ የመጀመሪያው መነሻ ይዞ መነሻ ነው የምትሰጠው አንተ? የመጀመሪያውን ስክሪፕት እያረምኩ ፐርፌክት ሲሆን ይሄ ፐርፌክት ነው አልኩት። ኦኬ ከላይ ትሰጠዋለህ። ይሄን አስተካክለህ ስጠኝ ትላለህ፣ ይሄን አስተካክለህ ስጠኝ ትላለህ ምናምን ፋይናላይዝ ሰብስባ መጣለህ። ስቴፕ ባይ ስቴፕ ነው። ለምሳሌ በዚህ ዙሪያ ከመጽሐፍ ቅዱስ ከቅዱሳን አባቶች ከቅዱስ ዮሐንስ አፈወርቅ አስተምሮ ሰብስበክ ለዚህ ጥያቄ መልስ አምጣ ነው ስክሪፕቱ መጀመሪያ። ኦኬ አመጣ። ከዛ አልተመቸኝም። አረ ይሄንን አረዘምከው፣ ይሄን እንዲያልከው እያልኩ እያረምኩት ሲያስተካክል 2 ሰዓት ተኩል ፈጀብኝ። ከዛ እርክት አልኩኝ። በቃ በል አሁን ይሄ ማስተርፒስ ነው። ክፍል 2 ልክ እንደዚህ ራስህ ሃይማኖታዊ ጥያቄ አምጣና መልሱን ጻፍ ብዬ አዘዝኩት ማለት ነው። ኦኬ ያመጣውም ጥያቄ ፐርፌክት ደስ የሚል በቃ እኔ የምፈልገው ጥያቄ አመጣና ስክሪፕቱን ሰራ 20 ደቂቃ። ከዛ ኤፒሶድ 3 ስራ አልኩት። ኤፒሶድ 3 በ6 ደቂቃ ሰራው። በስማ በ6 ሰዓት ውስጥ 12 ክፍል ጻፍኩ ማለት ነው። በ6 ሰዓት? ይሄ አሁን ድሮ ኮንተንት ነው ተሰብስበው ቀረስኩት። 12 ክፍል ቀረስከው? አዎ ዶንኪ በጎሌ ኮንተንት ክሬተሮች ምን ትሰራላችሁ? ምን ይሰራል? ገንዬ ዓርብ ዕለት እንገናኛለን። ማርያም በደስታ ደስ ይለኝ። እውነት በጣም ኢንስፓየር አደረከኝ። እንኳን መጣክ። እውነት በቃ እስቲ ምንድን ነው እየተካሄደ ያለው ነገር ማወቅ ፈልጋለሁ ብዬ ነው የጠራሁት። ለኔ እንዳዲስ ነው። እንዳዲስ ማለት ኦልሞስት አላውቀውም እውነት ለመናገር። እንዳልኩ ከኔ ያለሁት እንዳልከኝ ነው የጥንታዊ ጋር ዘመን ላይ ያለሁት ራሴን ከምር እዛ ላይ ነኝ ያለሁት ስቲል ነው። ግን ከዚህ በኋላ እንግዲህ ከአርብ በኋላ አይ ቲንክ ተካከለ። ወይኔ አንቺ ጫፍ አግኝተሽ? በስመ አብ ወወልድ ወመንፈስ ቅዱስ ለማወቅ እጠራለሁ። እሺ ጫፍ ከያዘ ለምን አይነት ሰዎች ደግሞ ኤአይ ደግሞ ፐርፌክት የሚሆነው ብሪሊየንት ሀሳብ ያላቸው ሰዎች አሉ። በየዘርፉ በሕክምናው በምኑ ሀሳብ ፈጠራ ንቅት ያለ ሰው አለ። ኤአይን ካገኘ ይሄዳል። በቃ እንሄዳለን። በጣም ትልቅ ነገር እውነት ደስ አለኝ በጣም። እንኳን ደስ አለሽ። እንኳን መጣክ። ቴንክ ዩ ማታመጣብን ጉድ የለም መቼም። በየጊዜው አዲስ ነገር ይዘህ እየመጣክ እያስደመምከን ያለው ይሄ ትልቅ መባረክ ነው። ይሄ ማሰማየት በራሱ ብዙ ነገር እኮ እዚህ እያለን ያመልጠናል። ሲስተም ላይ መግባት አለመቻላችን፣ ዲጋው መሞከር አለመቻላችን እንትን እያለን ነው። ዝም ብዬ ሳስብ ጭንቅላት በጣም ረፍት የለውም አይደል? ልክ ነሽ። ረፍት የለውም። በቃ የሆነ በቃ ቁጭ ብለህ 10 ነገር የምታስብ ይመስለኛል። ከምር ብለህ አታውቅም? ሜላት ትለኛለች። ከምር ነው እውነት። የሆነ ጉዳይ አሁን ለምሳሌ ሰው ሽንት ቤት ገብቼ ስመጣ ሜላት የሆነ ሀሳብ መጣልኝ ይላል። ኧረ አንተ ስንበት እኔ ስትንዴ ትንሽ እንኳን እውነት ከምሬ ነው በጣም ይመስለኛልና ስቴብል የማድረግ ምኞታ ተመኝታ አታውቅም? ጸጥ ያውን አንተ እዚህ ጋር በጣም እንትን እያልክ ሜላት ተኝታ ሊሆን ይችላል። ዘክላ በጣም ኮራፋ ሆነ ስቴብል የማድረግ ነገር ይሄ እንትን ማለት ቢዚ አለመሆን፣ ስትረስ አለመሆን። አሁን ገጠር ስንገባ መመኘው አንዱ ነገር እሱ ነው። እግዚአብሔር ቢፈቅድ ለምን ክሬቲቪቲ ላይ ሳይሆን ገጠር ላይ ያው ይሄ ሰው ላይ ስለሆነ የምንሰራው በሰው ኃይል በደንብ የሚሰራ ነው። የኔ ስራ ማኔጅ ማድረግ ሊሆን ይችላል እና ለቤተሰብ ጊዜ መስጠት ፈልጋለሁ። መፍጠር ግን እንደው ከእግዚአብሔር የተሰጠኝ ጸጋዬ ነው ብዬ ስለማስብ ደስ ይለኛል። አዳዲስ ነገር ሲመጣ አንዳንዴ ልሰራው የማልችለው ብዙ የቢዝነስ አይዲያ ይመጣልኛል። ያው የኛ ላይፍ ቢዚ አይደል? አዎ በጣም ይመጣል። በቃ እናደዳለሁ። ማን ይሰራዋል አሁን ይሄን እኔ ያስበዋለሁ። አዎ እንትኑን ነው የምልህ። ይሄ እኮ በጣም ትልቅ ነገር ነው። እኔ አሁን ሬስትለስ ሲሆን ጭንቅላቴ በጣም ነው ደስ የሚለኝ። እዚህ ጋር ልጅ እንትን እላለሁ፣ እዛ ጋር ስለ አስቤዛ፣ እዛ ጋር ደግሞ ስለ ትምህርት ቤት፣ እዛ ጋር ስለ ቢሮ፣ እዚህ ጋር ነኝና ገምጊ ብዙ ነገር እና ይችላል እንዴ ጭንቅላቴ ይሄን ሁሉ አለኝ እና እግዚአብሔርን በጣም አመሰግናለሁ ስለሆነው ነገር። በዚህ እኮ በጣም ነው መባረክ ነው፣ ትልቅ ነገር ነው። እረፍ ማለት የተመኘህበት ጊዜ ይሄ ባዶ ሆኖ ምንም ሳታስብ ጸጥ ብሎ መተኛት ተመኝተህ ታውቃለህ? አዎ እሱ እኔ መኝ ስለመመኝ ጠይቅ። አሁን ብዙ ሰራተኛ አለ። አሁን እግዚአብሔር ይመስገን መቼም ከ67 በላይ ቋሚ ሰራተኛ በጣም ብዙ እኮ ነው። ጊዜያዊ ደግሞ ተጨምሮ ወደ 97 ሰው አለ አሁን ላይ ማለት ነው። ኤአይ ስልጠናውንም ለመስጠት ሰው ያስፈልጋል። አሲስታንቶች አሉኝ በደንብ በአይቲም የተመረቁ ምናምን አብረን ነው እንትን የምንለው። ግን አንዳንዴ ምን ይላል ማይንድ በተለይ ስትረስፉል ሲሆን አሁን ማረፍ ፈልጌ 3-4 ቀን እንደው ከልጆቼ ጋር ወይ እንደው ውጭ ሀገር አሁን ይጋብዙኛል እንደው እና እስቲ 3-4 ቀን ምናምን ሲሉኝ አንድ ቀን የአንዱ ቀን ደሞዝ አሁን የ97 ሰው ደሞዝ ይቆጥራል የዕለቱ። ኦፍ ኮርስ
ስራ ነው መሰራት አለበት። ኪራዩ ይቆጥራልና አንዳንዴ ድሮ በተለይ በቃ እኔ ወይ ሁሉንም ሰራተኛ አሰናብቼ 3-4 ሰው አስቀርቼ ስትረስ የሌለው ላይፍ ልኑር እንዴ እል ነበረ። ከዛ አንድ ቀን በኤአዩ የፐርሰናሊቲ ቴስት ወሰድኩኝ። የስብዕና ፈተና መፈተን ይቻላልና ተፈተንኩ። 8 አይነት ፈተናዎች ወደ 3 ሰዓት ነው የፈጀብኝ። ራሴን ማወቅ አለብኝ ብዬ ወደ 8 ፈተናዎች ተፈተንኩኝና ምን አለኝ አሁን ያለኝ ፐርሰናሊቲ ነገረኝ ማለት ነው። ያለህበትን በቃ አሁን አንተ ያንተ ፐርሰናሊቲ ትልልቅ ስራዎች መስራት፣ ትልልቅ ነገሮች ማድረግ ነው የሚያስደስተው እንጂ አሁን ስሞል ነገር ላርግ ብትል ደስተኛ አትሆንም። በህይወት ዲፕሬሽን ውስጥ ነው የምትገባው። አረጋግጣለህ። በቃ ይሄ ነው ያንተ የተሰጠኝ። ይሄ ነው ላይፍ አባቴ ዝም ብለህ ቀጥል አትጨናነቅ እንጂ አድርገው አለ። ስለዚህ በቃ እሺ ብዬ አምኜ በስማ ምን አይነት አለቃ ነህ? እሺ እንዲሉ ነው ጋሸቱ እንዲሉ ነው ኮሜዲያን ሸቱ እንዲሉ ነው። ስሙን ብቻ አይደለም ምን አይነት ቁጣ ሲኖር ምን አይነት ቁጣ ትናደድ ከጊዜ ወደ ጊዜ ያው ኢቮልቭ ታደርጊያለሽ አይደለ? እንደ አለቃ ገኒ አሁን እንግዲህ ስንት ዓመት ዩቲዩብ? 6 ዓመት በቃ የዛሬ 6 ዓመት የነበረችው ገኒና እንደ አለቃ አሁን ያለችው በፍጹም እንደማይገናኙ እኔ ሴንስ አደረገው። እኔም ዩቲዩብ ሲጀመር ፍራስትሬሽን ነበር። በጣም እቆጣለሁ። ሰራተኞች ሲያጠፉ አይገባኝም፣ እጮሃለሁ፣ አስደነግጣለሁ ምናምን ነገር እንደዚህ አይነት ባህሪ ነበረኝ። ከዛ ስልጠናዎች እየወሰድኩ ነገሮች እየገቡኝ ካምፓኒው ስትራክቸር እያበጀ ኤችአር ሲቀጠር ስራ አስኪያጅ ሲቀጠር እየራቀ እየመጣ ጋፑ ከሰራተኛ ጋር ምናምን ሲሄድ ነገሮች እንትን ሲሉ እኔ እንደ አለቃ በጣም ጓደኛ ነኝ። በጣም ፍሬንድ ነኝ ከሰራተኞቼ ጋር ምንም ችግር የለብኝም፣ አብሬ እበላለሁ ምናምን። ነገር ግን ስራ ላይ እንትን ነው ማለት ስራም ላይ ሲሆን ግን ሲሪየስ ነኝ፣ በጣም ሲሪየስ ነኝ ማለት በተለይ አንድ ጥፋት 3 ጊዜ ከተደገመ በቃ ይበቃኛል። ምክንያቱም እኔ የምጠብቀው ከሰራተኛ ጥፋት እንዲያጠፋ አይደለም፣ ስራውን እንዲሰራም አይደለም፣ አዲስ ነገር ይዞ እንዲመጣ ነው። ክሬቲቭ መሆን አለበት። ስራ መስራት ብቻውን ባይዞ መስሪያ ቤት ለመቆየት በቂ አይደለም። ልክ ዩቲዩብ ላይ ቪዲዮ መልቀቅ ዩቲዩበር ሆኖ ለመቆየት በቂ አይደለም። አዲስ የተሻለ ቪዲዮ ካላመጣ ዩቲዩብ ራሱ ይተፋሻል፣ በጣም አይሰማሽም። እንዴ እኛ ቪዩአችን እየወረደ ምን ለምንድን ነው? አዲስ ለማምረት ስንታገል እኮ ነው የሚወርደው ቪዩ። አዲስ ነገር አምርተን ይዘን ስንመጣ ብድግ ይላል። በምናመርትበት ጊዜ ይወርዳል። ኤግዛክትሊ በጣም ስለዚህ ሰራተኛውም እኔ ኤክስፔክት የማደርገው ቢሮ ሲመጣ ሰራተኛ እንዲሆን አይደለም መሪ እንዲሆን ነው። ቀድሞ ፕሪዲክት አድርጎ ችግር መፍትሄ ይዞ እንዲመጣ ነውና ግን አንድን ጥፋት 3 ጊዜ ከደገመው እንደሌለ ይገባኛል። ቢሮ ውስጥ እኔ የምረዳው እንደ መሰለሽ ቢሮ ውስጥ የለም ነው ወይ ሌላ ቦታ አፕላይ አድርጓል ስራ ልቡ ውጭ ነው ያለው ወይ በሪሌሽንሺፕ ወይ በምናምን በፋሚሊ ኬዝ ተመቷል በዛ ሰዓት ላይ። ስለዚህ ጥሩና እናግሩት ነው። ደግሞ ብዙ ጊዜ እንደዚህ አይነት ፊል አድርጌ ጠርተን ስናናግረው ወይ ለቃለሁ ይላል ኦልሬዲ ተዘጋጅቷል፣ ወይ ደግሞ ችግር ውስጥ ነው ያለው በሪሌሽንሺፕ ወይ ተጎድቶ ምናምን። ከዛ እግዚአብሔር ከፈቀደልኝ ወስጄ አጠጣዋለሁ ሞቲቬሽን አንድ 3 ሰዓት 4 ሰዓት አጠጣዋለሁ። መቆረጥ ያለበት ቁስል ይቆረጥለታል። ከዛ የሚገርምሽ ተነቃቅቶ በ3ኛው ቀን ለውጡን ታያዋለሽ። በቃ ተስፋ ይኖረዋል፣ ከጎኔ ሰው አለ ይላል። ወደ ስራው ይመለሳል። በቃ ወደ ትራኩ ማለት ችግሮቹ ያው እንግዲህ የእድሜም ጉዳይ አለ። አሁን ይሄ 36 እና 20 ዓመት ሊሆን ይችላል። ሳወራው እሱ የከበደው ነገር ቀጭ ስናደርገው ቀላል ነው አንዳንድ ጊዜ ማለት ነው። ኤክስፒሪየንስም ስላለ ብዙ ነገር የማይፈታ ችግር ከእግዚአብሔር ጋር እኮ የለም። ከእግዚአብሔር ጋር እኮ የማይፈታ ችግር የለም። እውነት ነው። እንደ አለቃ ኤክስፒሪየንስን እያሰበ ሰው በጣም ሩቅ አድርጎ ሊፈራ ይችላል። መጀመሪያ የሚመጣ ሰው አይደል በቃ ሰቅሏላ እሸቱ ሲባል እውነት ለመናገር እኔም ስታተስህ ነው ሳስብ ብቻ አይደለም እሱ ብቻ አይደለም ጸጋህም ጭምር ሰዎች ሞር ሪስፔክት እንዲያረጉ እንዲፈሩክ ሲያገኙክ እንዲንቀጠቀጡ ያደርጋል። ይሄ ካንተ አይደለም። እኔን ሲያገኘኝ የሚንቀጠቀጠው ስልኬ ብቻ ነው። ቫይብሬት የሚያደርገው ስልኬ ብቻ ነው። ተረጋጋለህ ነው አሁን እንዳልሽው እንደዚህ ተከብዳ አይደለም። የለም ኮሜዲያንም ስለሆንኩ ቀለል አድርገህ ስለምትቀልድ እኮ እንዴት የምታረጋጋቸውና ጓደኛ የምታረጋቸው እኔ ፐርሰናሊ ከኔ ጓደኛ ላድርገዋለሁ። ዝም ብዬ እሸቱ ነኝ በቃ አዲስ ሆነ ምናምን ሁሉም ባለበት ቀልድ ከመጣን ይቀልዳሉ። በቃ እሸቱ ነኝ እኔ። አሁን አዲስ ሰራተኛ ሌላ ብዬ እንትና እንደውም አንዳንድ ሰው የሚሸወደው ሲጫወት የምቆጣ አይመስለው እሱና ትተላለፋለህ። ያቺኛዋን ይረሷታል። በቃ በጣም ስንጫወት በቃ ሁሌ ጨዋታ የሚመስለው ሰው አለ። ከዛ እኔ ግን እንዳልኩሽ ያን ሪስፖንሲቢሊቲውን ካልተወጣ
ደግሞ ሌላኛው ሳይድ ይመጣል ማለት ነው። በጣም ሲሪየሱ ሳይድ እንዴ ተቀልዳለህ እንዴ ምናምን ብዬ ላወራ እችላለሁ። እና ያ በጣም ትልቅ ነገር ነው። በጣም ወደ ድንቅ ልጆች ልመጣልህ ነው። ድንቅ ልጆች ጋር ልምጣና ደግሞ መቼም ብዙ አይነት መጥተውልሃል። በጣም ብዙ የሚገራርሙ ድንቅ ልጆች ህጻናቶች መጥተዋል። ማኔጅ ማድረግ የከበደክ ትዕግስትን ያስጨረሰ አባትም ነዛ ጋር ታላቅ ወንድምም ነህ፣ ሆስትም ነህ፣ ኮሜዲያንም ነዛ ጋር እነኝም ትጫወታለህ እዛ ላይ ስቴጅ ላይ ከአቅም በላይ ሆኖ ወይ ቋረጥ ያልክበት አጋጣሚ አለ? በቅርቡም አለ፣ ድሮም አለ። ድሮ አንድ ልጅ ነው በቃ ካራዳ ሰፈር ነው መሰለኝ ሰፈሩ የመጣው እና ልጁ ስነ ምግባር ችግር አለበት። ኦኬ ድንቅ ተብሎ ነው የመጣው። ድንቅ ልጅ ተብሎ ነው። እኔ በምን መልማዮቹ በምን መስፈርት ድንቅ ልጅ እንዳሉት አልገባኝም። ፍጥን ስላለ ወይ ምናምን ፈጣን ስለሆነ ሊሆን ይችላል። ከዛ ስቴጅ ላይ በቃ ስመልሰው ሊሰድበኝ ምንም አልቀረውም። ስጠይቀው ሊሰድበኝም ምንም አልቀረውም። ልጁ በቃ ምን አገባኝ እኔ ምናምን ይለኛል። መልስ በቃ እንትኑ ነዋ ምናምን እና እንደዛ ነዋ ምናምን እንዲ ካታር በኔ ልጅ ወደ ቤት ይሸኘው አልኩኝ። በቅርቡ ደግሞ አንድ ልጅ መጣ። ከዛ የልጁ ታለንት መልማዩ አዲስ ነው የቀጠረው። ኦኬ እና ታለንቱ ጋጥ ወጥነት ነው ልጁ። ሶሪ አይ ምንም አስተዳደግ እኮ ነው። ቤተሰብ ነው የሚወቀሰው። ስድብም አይደለም ባይዘው ቤተሰብ ነው የሚወቀሰው። ጋጥ ወጥ ካደረገ ተወቃሹ ፋሚሊ ነው፣ እሱ አይደለም ወላጅ ነው። እና ዲስሪስፔክት አደረገኝ። በቃ እየጠየኩት እኔን ራሱ ዲስሪስፔክት ያደረገኛል። የሚመልሰው መልስ በቃ ትክክል አይደለም ማለት የሚቀርብ አይደለም ለህዝብ ትምህርት መሆን ይችላል እንዴ አራያ መሆንም አለበት። ዋው ህፃኑ በተወሰነ መልኩ ማለት እኛ አሁን ቶለሬት የምናደርገው ነገር አለ። ወላጅ እንዲማር ብለን ኔጌቲቭ ነገር አውርቶ ግን የወላጅ ጥፋት ነው ብለን ካሰብን ወላጅ ይማርበት ለካ ልጆቻችን ካልተቆጣጠ እሱ ድንበር አለው። የዚህ ያለፈ ነው። ከዛ በኋላ ከታስደረኩና በል አሁን አንተ ስነ ምግባር እናቱ አለች ፊት ለፊት ካሜራ አስቆርጬ ስነ ምግባር ትክክል አይደለም፣ እዚህ ፕሮግራም የሚቀርበው ደግሞ ጎበዝና ጨዋ ልጅ ስለሆነ ወደ ቤት ይሄድና ጨዋ ስትሆን ትመጣለህ አልኩት። ያው ለሞራሉ እንዲማር ታዳጊ ስለሆነ እንዲማር ጨዋ ስትሆን ትመጣለህ። ጨዋ እሸቱ ጋር ለመቅረብ ብሎ ጨዋ እንዲሆን ማለት ነው። አሪፍ ነው እኮ እሱን በራሱ ባይዘው እሱን እያሰበ ይስተካከል ይሆናል። እንደው ከተስተካከለ በጣም እና እናትየው ራሱ አፈረች፣ በቃ ደነገጠች። መጀመሪያ ምንሽ እኛውን ህፃናት ሲያንተ ሲሉ እንስቅላቸዋለን። ሲጫወቱ ለምንድን ነው ሞራላቸው በደንብ ነፃ እንዲሆኑ እና መጀመሪያ ሲያጨብጭቡለት ሲስቁለት መስሎት ነበረ፣ በቃ ልክ የሆነ መስሎት ነበር። በኋላ ከታርጊ አቁሜ እንደዛ ስል እናትየው ደነገጠች በጣም። ከዛ በቃ ልክ አይደለም አሁን የዚህ ልጅ እህቱን አያከብራትም እና እሷን እንደዚህ ነው አመታታለሁ እንዲያረጋታለሁ ምናምን ያለ ልክ ነው የልብ በቃና አይ በቃ እንደዚህ እኮ አይደለም ብለን የሸኘነው ልጅ አለ። በጣም የሚገርም ነው። ከዛ ደግሞ በጣም ኢንስፓየር ያደረገስ በጣም ሁሌ የኔ ልጅም ይትባረክ እንደዚህ ቢሆንልኝ ልጆቼ እንዲሆንልኝ ብለን የምትለው ብዙ አሉ። ሀረግ አለች። ከዛ ደግሞ አንድ ሊቀ ጳጳስ ብፁዕ አቡነ ኤርሚያስ የፈተኗት ልጅ አለች። እስከ መዝሙረ ዳዊት ድረስ የተማረች ግን የ7 ዓመት ህፃን ሴት ልጅ እሷ ልጅ በጣም ኢንስፓየር አድርጋኛለች። አንድ ደግሞ በቅርቡ ከደብረ ኤልያስ መጥቶ ቅዳሴ ማርያም የተረጎመ ልጅ አለ። በጣም ትንሽ ልጅ ነው። ቅዳሴ ማርያሙን ግን ልክ በፍልሰታውን አባቶች የተረጉሙ የለ ቤተክርስቲያን ቅዳሴ ማርያሙን እንደዛ አንድም እያለ የቅዳሴ ማርያሙን ውዳሴ ማርያሙን ተረጎመና ብዙ በተለይ በመንፈሳዊ እውቀት በጣም የላቁ ልጆች ሳይ በጣም ኢንስፓየር ያደርጉኛል። ለልጆችም ይሄን ባደርግ ብለህ የምትልበት በጣም ነው የሚገርመው። ወደ ጋሽ እሸቱ ልምጣ። በኤአይ ነው የተሰራው ጋሽ እሸቱ። እንግዲህ አሁንም ኤአይ ጋር ወጣን። እንዴት ቤቱ ጋር አልቻልኩም መውጣት እንዲህ ብለን መልሶ እዛ ጋር የምትሰራቸው ነገሮችን እዛ ውስጥ ያስገቡኛል። መጀመሪያ በኃይለኛው ጨፍጭፈውክ ነበር ሰዎች። በኤአይ እንዴት ይሰራል ተብሎ ግን በጣም 38 ሚሊዮን የታየው ከዛ በላይ ይታያለው። ከዛ በላይ አሁን ገብተን ብናየው በየቀኑ ይጨምራል። አረ 60 ሚሊዮን አያልፍም። አሁን የሚገርም ነው በጣም። እንዴት ነው እሱ ገስ በምን አሰብከው? እሱ ኔጌቲቭ ሰው ብሏል መጀመሪያ ላይ ሳቱ በጣም ለበጎ ነው ፕሮሞሽን ሆነ። ማለት ሰው አሁን ምንም እንደዛ ባይወራ ኖሮ ብዙ ሰው አይሰማም ነበር፣ ጉዳዩ አያውቀውም ነበር። ለምን እሸቱ ተብሎ ኔጌቲቭ ሲወራ ሰው ይጠይቃል፣ ምንድነው ምናምን ሲጠይቅ ያየዋል፣ ሲያዩ ይጠቀመዋል። ያ ነው ለኛ ቪውን በጣም ያሳደገልን ብዬ ነው የማስበው። እንዴት አሰብከው ብዬ ነው። በጣም አሪፍ ጋሽ እሸቱን እንዴት ነው ያሰብኩት? ይትባረክ ልክ አመት ከምናምን ሆነውና ሳየው አፉን አልፈታም። ከዛ ኤአይ ላይ ገባውና ጠየቅኩት። ልጄ በዚህ አመት አሁን ባለበት እድሜ ነገር 2 አመቱ ነው መሰለኝ እንደዚህ ምን ያክል ቃላት ማወቅ አለበት ስለው
አሁን ረሳሁት፣ ግን 200 ነው 300 ቃል ማወቅ አለበት በዚህ እድሜው አለኝ። ተኝቼ ነው ሰርች የማደርገው። ድንግጥ ብዬ ተነሳ። ግራ ገብቶ ኦኬ እዛ ላይ የለም ይትባረክ ምንም ገና 10 ቃል 20 ቃል ነው የሚያውቀው በዛ ሰዓት ልጄ ምን ሆናል ምናምን ነው የሚያውቀውና እኔ በቃ ስፒች ዲሌይ የገጠመው መስሎኝ ደነገጥኩኝ። በቃ ለምን ህፃናት ላይ ሰራ የለ እነዚህ ፓራላይዝ ልጆች አፋቸውን ያልፈቱ በ7 ዓመታቸው በስም ስለዚህ ውስጤ ሾክድ ፍርሃት በቃ አንቀጠቀጠኝ ማለት ነው። ከዛ በኋላ ሜላትን አማከርኳት። እንዴ ልጃችን ዘግይቷል እኮ ምን ይሻላል ባለሙያ እናምጣ አለ። ባለሙያ መጣን፣ ስፒች ቴራፒስት ማለት ነው። የሆነ ቦታ አገኘንና አምጥተን አየችው። ከዛ ስታየው አንድ ትልቅ ነገር ነገረችን እሷ። ውሎውን ስታይ ከሞግዚቶቹ ጋር ሁሉን ነገር ይሰጡታል። እንደዚህ ውሃ ላለ ካለ ውሃ ይሰጡታል። ኦኬ እንዲመራመር አያረጉትም። ኦኬ ቃል አይጠራም። በምልክት ወደ ሁሉም ይፈጸማል። ሁሉን ነገር ስለሚሰጠው ለካ እንዴት አድርጎ ምን ቸገረው ለምን ያወራል እኛ እንጨነቅ እንጂ ከባድ ነው በጣም። እና አንዱ ችግር እሱ ነው አለች። እስኪ ጠራ ድረስ ዝም በሉት፣ አትስጡት። የሚፈልገውን ነገር ያውጣው፣ በቃ ይናገራል። እንደገና ደግሞ ስትሰጡት ዝም ብላችሁ አትስጡት፣ ውሃ እየነገራችሁ እያላችሁ ስጡት ምናምን ብላ ቴክኒኮች ነገረች። ግን በዛ ሰዓት እኔ ቶሎ ቃላት እንዲለምድ ከመፈለግ የተነሳ የቃላት ማስተማሪያ የውጭ ሀገር ቪዲዮዎች አሉ አይደል? እነሱን ብከፍትለት እንደው ቶሎ ይለምዳል ብዬ አሰብኩኝ። ምን እንግሊዘኛ እንትኖች ቢ ምናምን የሚለው እሺ። ሳስበው ደግሞ ሳያቸው ገብቼ በዘፈን ነው የሚሰሩት፣ በሙዚቃ በጊታር በምን ስለዚህ የሙዚቃ ፍቅር ገና በ2 ዓመቱ ልጁ ላይ ልጭንበት ነው። አንድ ሁለተኛ አንዳንዶቹ ሳይ የጌይ ካራክተር ምናምን መጥቶ ጊታር ይመታል ማለት ነው ቪዲዮ ማለት እነ ሚስራች ላይ ምናምን ለዛ ነው ሳይው። ግን ቪዋቸው በቢሊየን ነው ዩቲዩብ ላይ ናቸው። ስለዚህ ዩቲዩበርነቴም ተቀሰቀሰብኝ። ኦኬ ነገር በሰራው እንዴ እኔ ዩቲዩበር ነኝ እጄ ላይ ነው ያለው። ስለዚህ እነሱ የሰሩትን በኢትዮጵያ ቨርዥን ብሰራውስ ለኢትዮጵያ ልጆች አንደኛ የውጭ ሙዚቃ መሳሪያ ሳይገባ በክራር በዋሽንት በከበሮ ቢሰራ፣ ሁለተኛ ቀለሞቹ ራሱ ኢትዮጵያዊ ሆነው፣ ሶስተኛ ምንም አይነት ባዕድ ነገር ሳይቀላቀልበት ብሰራው ለልጄ የመጀመሪያው ነገር ለልጄ ይሄን ነገር ብሰራለት አባቱም ነኝ በዛውም እየወደደኝ እያወቀኝ ያድጋል። ስለዚህ ይሄን ነገር ብሰራው ከዛ ደግሞ የተቸገረ ሰው ካለ ኢንጆይ ያደርግበታል እጭነዋለሁ ዩቲዩብ ላይ ብዬ እንደ ፕሮጀክት ይዤው በጀት መድበን ምናምን ሰራ ነው ማለት ነው። ኦኬ መጀመሪያ ለይትባረክ ነው የተሰራው። ይትባረክ ፐርፐዙ አዎ እንጂ ዩቲዩብን መጀመሪያ ለመልቀቅ አይደለም። ለምን እንዴ በጣም ያለፋል፣ ውድ እኮ ነው። ለሙዚቃው ብቻ 210 ሺህ ብር ከፍያለሁ በክራር በእንትን ለማሰራት ማለት ነው። ለልጄ ነው የከፈልከው? በቃ እኔ ለልጄ ስለሆነ አይቆጨኝም። ዩቲዩብ ላይ እንደምለቀው አውቃለሁ። ይታይ አይታይ አይ ዶንት ኬር። ለምን የህፃናት ቪዲዮ ዩቲዩብ ላይ ብር አይሰራም። ይሰራል ግን ከ100 25% ነው የሚሰራው። እውነትህን ነው? አዎ እንደ ቢዝነስ አይታይም፣ እንደ ሶሻል ኃላፊነት ነው። ሜድ ፎር ኪድስ ብሎ ዩቲዩብ ራሱ ሌብል ያደርገዋል። ማስታወቂያ ብዙ አይከትበትም። ስለዚህ ትንሽ ብር ነው የሚሰራው። ኦኬ ማስታወቂያ አይከትበትም። ስለዚህ ለልጄ አንድ የምሰጠው ስጦታ ብዬ ነው የሰራሁት። ከዛ በኋላ እኔ ብቻዬን አይደለም የሰራሁት። ዶንኪ ቲቪ ላይ ብዙ ሰው ነው ያው ሁሉም ተሳትፏል። ኤዲተሮቹ ምኖቹ የኤአይ ሶፍትዌር በዶላር እየገዛን ነው አኒሜሽኑን የሰራ ነው። ኦኬ እንግዲህ በጣም ለፍተን ሰራ ነው። በጣም የሚገርመው ይትባረክ እነዛ ቪዲዮዎች ከተሰሩ በኋላ እነሱን ማየት አስጀመር ነው። ቲቪ ስለማያይ ማለት ነው። ተከልክሎ ነበር ቲቪ መዝሙር ወይ ምናምን ያህል እንጂ የውጭ ኮንተንት አያይም። እነዛን ቪዲዮዎች እያየ አሁን ላይ ይትባረክ እንግዲህ 2 ዓመት ከ9 ወሩ ነው። አሁን ላይ ከእድሜው በላይ እያወራ ነው። እውነትህን ነው። በእውነት እግዚአብሔር ይመስገን። እግዚአብሔር ክብር ምስጋና ይድረሰው። ልጆችህ አብረው እያደጉ ነው። የኮሜዲያን እሸቱ ልጆች እንዲባሉ ነው ወይስ በምን መልክ ራሳቸው እንዲቀርጹ ነው የምትፈልገው? ማንነታቸው ላይ አስቦ ታውቃለህ? አላውቅም። አይገርም? አላውቅም። ግን እኔ የኮሜዲያን እሸቱ ልጆች ምናምን አይደለም ማስበው ነገር እንደዛ አስቤ አላውቅም። አዎ ኦኬ። የኮሜዲያ ጭራሽ እኔ ሶሻል ማንነታቸው ላይ ነው የምልህ። አዎ ትልቅ ሆኖ ማቹር እየሆኑ ሲመጡ ማንነታቸው አሁን ለምሳሌ የኔ ልጆች የገነት ንጋቱ ልጆች ሳይሆን መክሊት ሙልጌታ ነው የምትባለው። በራሳቸው ዩቲዩብ ስከፍትላቸው ግን የገነት ንጋቱ ልጆች ብለው እንዲሉ አይደል። ገኒስ ፋሚሊ ነው። መክሊት ሙልጌታ የራሷ ብራንዲንግ እንድትሰራ ነው ያደረኳት። መክሊት ሙልጌታ ሎየሯ ዳኛዬ ምናምን እያለ ሲል ከገነት ንጋቱ ፋሚሊ እያስወጣ ነው። ስለ ባይ መክሊት ዶት ሾፕ ስንቶቻችሁ ታውቃላችሁ?
buymakleet.shop ኦንላይን የልብስ የግብይት ዌብሳይት ሲሆን የተለያዩ ልብሶችን የምታገኙበት ቦታ ነው። እንዲሁም በተጨማሪ በቴሌግራም፣ በኢንስታግራም፣ በቲክቶክ ታገኙናላችሁ። ሰው ላይ አይታችሁ ወደዳችሁትን ልብስ በፎቶ ብትልኩልን በልካችሁ ሰርተን እናቀርባለን። buymakleet.shopን ይጎብኙ። የራሷ ብራንድ ያስፈልጋታል። ቅዱስ ባላችሁበት ቦታ ሆናችሁ ቁርስ ምሳና ራት ዴሊቨር እንደምናደርግ ስንቶቻችሁ ናችሁ የምታውቁት? ክብደታችሁን መጨመር፣ ቦርጫችሁን ማጥፋትና ጤናችሁን መጠበቅ የምትፈልጉ ሰዎች የተመጣጠኑና ጎላችሁን ታሳኩ የሚያግዛችሁ ምግቦች በየቤታችሁ ዴሊቨር ማድረግ ጀምረናል። በስልክ ቁጥር ደውሉ። ኮች የሚያደርግ ስፖርተኛው ሙዚቃ የሚወድ ምናምን ቅዱስ ነው መሆን ያለ። የገነት ንጋቱ ልጅነቱ አለ እኮ ገኒስ ፋሚሊ ሌላ ኮንተንት ነው። ስለዚህ ምንድነው ራሳቸውን አሊኔት አድርገው ራሳቸው መንገድ እንዲሄዱ የማድረጉን ነገር ነው ማለት ተጽዕኖ ምን ያኔ አሁን የጥላሁን ገሰሰ ልጅ ይባላል። የጥላሁን ገሰሰ ልጅ ሲባል ስንት ሰው ነው ስሙን የሚያውቀው? ገብቷል? በዛ ስር ነው የሚጠራው። እሱ ደግሞ ተጽዕኖ ይኖረዋል ብዬ ስለማስብ ነው። እንዴት ነው የምትገራቸው ልጆች? እኔ ታዋቂ እንዲሆኑ ምናምን ፍላጎት የለኝም። የለህም? ለምን? በእውቅና እኮ አንተ እየኖርክ ነው የተሻለ ህይወት። ኦፍ ኮርስ ግን አስቤው አላውቅም ማለት የራሳቸው መንገድ። ለምሳሌ አሁን አንድ ጊዜ የተመኘው ሴቷ ልጅ ወደፊት ለመጽደቅ የገጠሩን ፕሮጀክት በደንብ የተማረች ሴት ሆና ብትረከበኝ እንደዛ ብታስተዳድር ምናምን የሚል ዊሽ አለኝ፣ ግን ማስገደድ አልችልም። ያው ይትባረክም እግዚአብሔር በጠራው ጥሪው ቢሳካለት ደስ ይለኛል። ታዋቂነቱ ላይ ግን ያው ታውቂዋለሽ ገኒ በጣም ብዙ ከባድ ነገሮች አሉ። ያው መቼም እግዚአብሔር ቆዳችንን ሰፊ አድርጎት ሰምተን እንዳልሰማ እንድንሆን አድርጎን እሱ እየጋረደ እየሸፈነ እያስቻለ ምናምን ነው እንጂ በተለይ አሁን ላይ ታዋቂነት በጣም የተበከለ ብዙ ሰዎች ታዋቂ ሰውን በማዋረድ እነሱ ታዋቂ ለመሆን ስለሚሞክሩ በጣም ዋጋ የሚያስከፍል ነገር ነው። እነሱ ደግሞ እንግዲህ ሲመጡ ይብሳል ብዬ ነው የማስበው። እየቀነሰ አይደለም። ፓፓራዚ የሚባለው ነገርም እየጨመረብን ይመጣል። አሁን እኮ ፓፓራዚ አለ ውስጥ ለውስጥ ታውቃለህ። ወጥተም ዝናት አልቻለም። ቀስ ብሎ ስልክ ይዘህ እንደዚህ እንደምን አድርጎ ሪካርድ ሲያደርግ አለ። እንደዚህ አይነት ነፃነት የምታጣበት ዘመን ላይ ነው ያለነውና ለዛ ነው እንዴት አሰብክ ማለት ወደ ሜሊ ልምጣ። ሜሊ ከስጠብሳት ጀምሮ አልነበሩ የልጅ 18ኛ ዓመት ልደቷ ላይ መጣችው። በጣም ያኔ እንደውም በቃ ሞቆ ነበር ፍቅራቸው። በጣም ነው ደስ የሚለው አጻንታችሁ አንድረሰው ያንቀል ወይ በጣም አመሸን አብረን በጣም ብዙ ነገር ስናወራ የቆየንበትና በጣም አፕሪሼት አደርጋለሁ። ጽናቱን በራሱ ሰፖርቲቭ መሆኗ በራሱ ቀላል ነገር አይደለምና እስቲ ሜሊን እንዴት ነው የምትጠቅሳት? እንዴት ነው የምትገልጻት? ከእናትነቷ በፊት ከእናትነቷ በኋላ በፊት እኔ ማቃትና እኔ በሜሊ እግዚአብሔርን ነው ማመሰግነው። እግዚአብሔር ሲሰጥ የእግዚአብሔር ስጦታ ሙሉ ነው ማለቴ ያው የእግዚአብሔር ስጦታ ለአንዳንድ ሰዎች ፈተና ሊኖረው ይችላል። ከእግዚአብሔርም ተሰጥቷቸው ግን ሊፈተኑበት ይችላሉ። ልክ እንደ ኢዮብ። በእኔ ኬስ ግን እግዚአብሔርን ደግሜ ማመስገን ያለብኝ ለምንድን ነው ምንም የማማርርበት ነገር እንዳይኖር አድርጎ ስራዬን ብቻ እንድሰራ በቃ ወደፊት ብቻ እንዳስብ አድርጎ ነገሮችን ሲያመቻችልኝ አያዋለሁ በህይወቴ። ሶ ሜሊም ራሷን የሰጠችኝ ሰው ነች ብዬ ነው የማስበው። ለልጆቿ እናትነት አለ፣ ለእኔ ሚስትነት አለ። 3 ልጅ ወልዳ ለእኔ የምትሰጠኝ ፍቅር አልጎደለም። ኃላፊነት መሸከም፣ ማዳመጥ፣ እኔ የምላትን ነገር እሺ ብሎ መቀበል። እንደገና ዝምተኛ ነች። አዎ ዝምተኛ ጮክ ብላ ስታወራ 6-7 ዓመት አይቻት አላውቅም። እውነትህን ነው። ከሌላ ብቻ አይደለም ከሌላም ሰው ጋር እንደው ልትጋጭ ትችላለሽ ወይ ከእህቶችሽ ጋር ከምናምን መጋጨት አፕሪሼት ሲያደርጓት ሰማለሁ። ብዙዎች እናንተ ጋር ሰርተው የወጡ ሰዎች አይደለ? አዎ ያው እንገናኛለን። በጣም ትሪት እንደምታረግ በጣም መልካም ነገር እንዳላት ሰማለሁ። ምን አይነት ሚስት ነሽ ከዚህ ባሻገር ብዬ ስላሰብኩ ነው የጠየቅኩ። በቃ ምልሽ የእግዚአብሔር ስጦታ ነች። በጣም ትልቅ ነገር ነው። ሰው ያላወቀላት ያንተን ጉዳይ ተሸክማ የሄደችበት ግን ሰው እስካሁን ያልተረዳት አንተ ብትመሰክርላት ብትናገርላት ሁሌ የምትመኘው ምንድን ነው? ስኬት እንግዲህ አሁን ትልቁ ነገር አይምሮ ሰላም ነው። ኦፍ ኮርስ ከኔ አሁን አይምሮሽ የተበጠበጠ ቀን ቪዲዮ ካሜራ ቢያስተካክሉም መቅረጽ አትችልም። አትችልም። ዜሮ ነው የምትገባው። በየቀኑ እንደዛ ቢሆን ቤትሽ ይሄ ሁሉ ቪዲዮ አይሰራም አይደለ? ስለዚህ ሜላት
እግዚአብሔር በሷ ላይ አድሮ ለኔ የአእምሮ ሰላምን ሰጥቶኛል። የአእምሮ ሰላም በቃ እኔ ተነስቼ ስለ ስራዬ ብቻ እንዳስብ ሌላ ቤት ውስጥ ይሄ ጭቅጭቅ የሚያስጨንቅ ነገር ስወጣ ማታ ቤቱን የሚፈራ ሰው እኮ አለ። አንድ ጓደኛዬ ምን አለኝ፣ ሰውየው አለ በመኪና ቤት ይደርስና ውጭ ሀገር ነው ከምሽቱ 3 ሰዓት ላይ መኪና ውስጥ ያመሻል፣ አይገባም እስኪተኙ ድረስ። ሚስቱም እንዳጨቀጭቀው ነው በቃ አይሽ ምቾት የለውም ማለት ሰላም የለውም ማለት ነውና አምሽቶ መኪና ውስጥ ቁጭ ብሎ አምሽቶ ቤቱን ፈርቶት ማለት ነው። ከባድ እኮ ነው። እና እኔ መቼም ህይወቴ እንኳንስ እንዲህ አይነት ሰላማዊ ትዳር እንደ ገሃነም እሳት ጭቅጭቅ ያለበትን ትዳር አይገባኝም በህይወቴ በኔ ህይወት። ያው እግዚአብሔር ያውቀው የለ ስራችንን እሱ ያውቀው የለ እሱ በሚያቀኝ ቢሆን ያም አይገባኝም። ግን በቸርነቱ በምህረቱ በቃ ሰላማዊ ትዳር ሰላማዊ ሴት ምንም አይነት ችግር ቢኖር ቤት ውስጥ እኔ ጋር እንዳይደርስ ፕሮቴክት ማድረግ አይደለም። ቤት ውስጥ ያለ ችግር ስለኔ መጥፎ ነገር ሚዲያ ላይ ቢወራና ብታይ ወዲያውኑ እኔ ጋር እንዳይደርስ ዙሪያዬን ታጥራለች። መጣ ከነዋንጌ ጋር ምናምን ተነጋግረው ሎክ ያደርጉታል። እኔ አልሰማም። በቃ በጣም ትልቅ ያልፋል ሳልሰማ ማለት ነው ነበር እንደ የምትለው ቀለበ እንደ በወሬ በአመቱ ሲወራ የዛኔ ምናምን ሲሉ ምን ውላለሁ እኔ እንዲህ አድርገን እኮ ከሜሊ ጋር ተነጋግረን ምናምን ሶ እንግዲህ ከእግዚአብሔር ካልሆነ ይሄ በጣም 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 ትልቅ ነገር ነው። ኤአይ አልፎ አልፎ ይዋሻል። ትክክል። ይሄን ውሸት ደግሞ ውሸት እንደሚዋሽ ያውቅ ይዘመታል። በከልጆች አንደበት ደግሞ እውነትን የምትፈልግ ሰው ነህ። እንዴት ነው የምታስታርቀው? ኧረ በስመ አብ ቻሌንጅ አንድራል። ያው ልክ ነሽ። ሃሉሲኔሽን የሚባል ነገር አለ። እሺ ኤአይ ላይ የምጠይቂውን ጥያቄ ቶሎ ለመመለስ ይፈልጋል። ኤአይ ይቸኩላል። ምንድነው የሰው ባህሪ ችኩል ስለሆነ እኛን ቶሎ ማርካት ነው በቃ የተሰጠው ሚሽን። ስለዚህ ቶሎ ለመመለስ ሲል ለምሳሌ አንድ የቁጥር ጥያቄ ጠየቅሽው፣ የታሪክ ጥያቄ ጠየቅሽው እንበል ሶ አድዋ መቼ ነው ምናምን ስትዩ በዚህ ሲምፕል ጥያቄ አይሳሳትም። ግን እንደው ከበድ ካለው ጥያቄው ቶሎ ካገኘው ሶርስ ያመጣና ይሰጥሻል። አንዳንዴ ስህተት ሊሆን ይችላል። ስለዚህ ለዛ ሃሉሲኔሽን ይባላል። ይሄ ሃሉሲኔሽን ወይ መዘላበድ ብየዋለሁ በአማርኛ ሳስተምርም እንደዛ መዘላበድ። እና መፍትሄው ምንድነው? በተለይ የታሪክ የሃይማኖት የቁጥር ጥያቄዎች ከጠየቅሽውና ሴንሲቲቭ ከሆነ ጥያቄው መልስ ቢሰጥሽም ቀጥታ መልሱን ወስደሽ አንቺ አፕላይ ማድረግ የለብሽም። የምትጠይቂው አንድ ጥያቄ አለ። ምን ይባላል? ፕሮምፕት ኢንጂነሪንግ ውስጥ ይሄን መረጃ ከየት አመጣኸው ብሎ መጠየቅ ነው ባጭሩ። ኦኬ። ከዛ ተሳስቶ ከሆነ ይቅርታ ገንዬ ይላል። ተሳስቼ ነው ትክክለኛው መረጃ ይሄ ነው ብሎ ያመጣል። እሺ። እውነቱን ከሆነ ግን መጽሐፉን ወይም ምንጩን ይጠቅስልሻል ወዲያው። እርግጠኛ ነኝ ይሄን ያገኘሁት ከዚህ መጽሐፍ ነው ይላል። መፍትሄው ይሄ ነው። ይዘለላል በሱ ማለት ነው። ኦኬ። ስለዚህ ክሮስ ቼክ ማድረግ የምንችልበት መንገድ ስላለ ከልጆች ጋር የተያዘ ነገር ላይ ችግር አይፈጥርም ማለት ነው። በቃ ክሮስ ቼክ እያደረግሽ ነው መጠቀም ያለብሽ ነው አንዱ ትልቅ ትምህርት። ኤአይ እንግዲህ አንተ ቀልደኛ ነህ፣ በቀልድ በደንብ ታወቃለህ። ስቴጅ ላይ መቼም እንዳንተ አጋፋሪ አላየሁም። እውነት ለመናገር አፕሪሼት ማድረግ እፈልጋለሁ። ኤአይ መጣ፣ የእሸቱን ቀልድ ቢቀማውስ ምንድን ነው? ያው ከጥቂት ዓመታት በኋላ ምንም ጥርጥር የለውም አይደለ? አዎ። ሰጥተሃል ልጅ ቀድመህ እንዴ ታዲያ አሁን እኮ ከተወሰኑ ዓመታት በኋላ ኤጂአይ የሚባል ይመጣል። እሺ፣ አርቲፊሻል ጀነራል ኢንተለጀንስ። ያኔ ሮቦቶች በሰው ቅርጽ በደንብ ቆዳቸው ሰው የሚመስል ኮሜዲያን እሸቱን የሚመስል ሮቦትም ሊመረት ይችላል እና በደንብ ይቀልዳል፣ ያስቃል ምናምን። ግን የዛን ጊዜ ደግሞ ምንድነው ለተወሰነ ጊዜ ወረት ሆኖ እንትን ሊል ይችላል በጣም። በኋላ ግን ምንድነው የሚሉት ባለሙያዎቹ መልሶ ሰው ይናፍቀናል ነው መጨረሻ ላይ። ኦኬ። ኮሜዲያን እሸቱን ሪል ማየት ይናፍቅሻል መልሶ። አዎ በትክክል እኛ መድረክ እንደሚናፍቀን ስቴጅ ላይ በቀጥታ አክቲንግ ሲሰሩ እንደሚናፍቀን ማለት ነው። ትክክል። አሁን ግን ዩቲዩብ ላይ ሰው ያይሻል፣ ግን ሐዋሳ ነኝ ናዝሬት ነኝ አይሉሽ ይሉሃል። ለምንድን ነው? በአካል ለማየት ስለሚፈልግ። በቃ ሰው በአካል አንቺን ማየት መጨረሻ ላይ ይፈልጋል። ዩቲዩብ ላይ ሁሌ ቢያይሽም በአካል ብትሄጂ ግን አይቀርም። ስቴጅ ላይ ቀልድ ጠፍቶብህ ያውቃል ወይ? ሁለተኛው ደግሞ አንተን ለብሶ ታስቃለህ። አንተን የሚያስቅ ሰው አግኝተህ ታውቃለህ? ስቴጅ ላይ ቀልድ ጠፍቶብኝ ያውቃል። በቂ ልምምድ ሳላደርግ ወጥቼ አንዴ የአዶት ሲኒማ የዛሬ 4 ዓመት ምናምን በቃ ራሴን የጠላሁት በቂ ልምምድ አልሰራሁም። ምን ተሰማህ? ከዛው ምን አለ? ወይ ገኒ እኔ በቃ እኔ ሰማይ የሆነ ተከፋ ዲቀኝ ይገራላል። የእውነት አቋርጬው ልውጣ ወደ ኋላ ምናምን ምንም የለም ጠፋ ብላ ካረገ ቀልዱ አለ። በቂ ልምምድ ስላላደረኩ አያስቅም።
ጸጥ አለ ሰው ጸጥ አለ። አክሽኔ ምን ያህል የሚያስቀው ሊመጣልኝ አልቻለም። በቃ ሙዴ አንደኛ ኦዲየንሱ በጣም ትንሽ ሆነብኝ። እሱም ዲስከሬጅ አደረገኝ። ስገባ በጣም ትንሽ ነው። በቂ ልምምድ አልሰራውም። ምራቄ ይደርቃል። መናገር ያቀተኝ ፐንች ላይ ነው ብዬ አይስቁም። ቀጣዩን ይጠብቃሉ። ከዛ ሊገመግሙኝ ነው የመጡት። ሰው ልኮብኝ ነው አልኩ። በቃ ምንድነው? ከዛ እኔ በቃ አቋርጬ ልውጣና ብሩን እንመልስላቸው። በቃ ብዙ ነገር አስብኩኝ መድረክ ላይ ቆሜ። እሱ ደግሞ ያጠፋዋል ያለውንም። አዎ ጭራሽ። ከዛ በቃ ግን እንደው ለታሪኬ ጥሩ አይደለም አቋርጦ ሄደ። ልጨርሰው እንደምንም መጥፎም ቢሆን ብዬ እንደምንም ታግዬ ስጨርስ ሰዎቹ ድሮ በሰራሁት ስራ አብረውኝ ፎቶ ተነሱ። ድሮ በሰራኸው ግን እሺ አድናቂ ነን ብለው ፎቶ ተነስተዋል። በጣም የሚገርም ነው። አንተን ሳሰቀ እንደው እኔ ለሳቅ ቅርብ ነኝ። የሚያስቅ ነገር ያስቀኛል ብዙ ነገር። እኔ አሁን በዴይሊ ላይፌ እኮ በጣም ማስቅ ሰው አይደለሁ። መድረክ ላይ ሲሪየስ ነህ አይደል? ሲሪየስ ነህ መድረክ ላይ ቁም ነገረኛ ላይ ስወጣ ነው እንጂ ቁም ነገረኛ እና አንዳንድ ሰው ምን ሆነ ይለኛል። አዲስ ሰው ሲመጣ የሚመስለው በጣም ሙሉ ቀን ማስቅ ነውና በሰላም ነው ምናምን ይለኛል። አረ ስራ ላይ ሆኜ ነው ሶሪ ምናምን አሞኝም የሚመስለው ሰው አለ። ሲያይ ቅዝቅዝ ብዬ ደህና ነህ እንዴ በሰላም ነው ወይ ብሎ በጣም የሚገርም ነው። በጣም ቆንጆ ጊዜ ያሳለፍ ነው። እሺ ስለመጣ በጣም ደስ ብሎኛል። የኤአይ ጉዳይ በጣም ውስጤ ገብቷል። እመጣለሁ አርብ። እሺ እኔማ ኦልሬዲ የክብር እንግዲህ አይነሽ ኦፍ ኮርስ እመጣለሁ። ፍለክ ተቀመጥ እንደ በደንብ እንዳያመልጠኝ ሁሉ እንዲህ እየሸሸ ሁሉ ነው የማይበት ነው። ላፕቶፕሽን ይዘሽ ነይ። ላፕቶፕ ይዤ ነው የምመጣው። እዛው እየሞከርን ነው። በጣም ደስ ይለኛል። እሺ እመጣለሁ፣ በደንብ እመጣለሁ። ምናልባት ይሄን ፕሮግራም የሚያዩ ሰዎች አድራሻ ሊፈልጉ ይችላሉ። እናንተ ማግኘት የሚፈልጉ ሊሆን ይችላል። በጣም ደስ ይለኛል። በምን ያገኙክ? ቲክቶክ ላይ ባዮ ላይ ሊንክ አለ። 2.8 ሚሊዮን ፎሎወር ያለው ነው የኔ። እሺ ባዮ ላይ ሊንክ አለ። በስልክ ደግሞ በ0913 610673 ወይም በ0975 51 63 60 ደውለው ትሬኒንጉን መመዝገብ ይችላሉ። በአካል የሚጀምረው ክላሱ መጋቢት 21 ነው። ኦኬ። እስከዛ ግን ቤታቸው ሆነው ኦንላይን ነው የሚማሩት። ኦኬ። ተመዝግበው ኦንላይን ይማራሉ። ተመዝግበው እየተማሩ ነው የሚቆዩት። መጋቢት 21 ጀምሮ በአካል ክላሱ ይጀምራል። አራት ክላስ ሞልቷል። አሁን መጋቢት 21 22 23 24 ሞልቷል። አንድ ቀን ነው ስልጠና? ሙሉ ቀን? አንድ ቀን ነው። ኦኬ። የዛን ቀን የጉዞ መረጃም የሚሰጠን ባለሙያ ይመጣል። አሁን ይሄ ካናዳ ምናምን ብሎ ብዙ በኔ ስም ኔጌቲቭ ነገር ስላወሩ ስላጨው እሱ ነገርም ክሊር አድርገው ትንሽ እንዳጠራ አድርገህ የጉዞ መረጃ የሚፈልግ ሰው በትክክል ወደ ውጭ ሀገር ለመጓዝ ምንድነው መረጃው የሚለው እኛ ጋር ተማሪዎቻችንን የዛን ቀን የጋብዝ ነው ሰው አለ። ሶ ትሬኒንጉንም ወስደው መረጃውንም በነፃ ያገኛሉ። የቢዝነስ አይዲያም የዛ ቀን በኤአይ የሚሰራ ቢዝነስ ያጠና ነው ቢዝነስ አለ። በ200 በ300 ሺህ ብር ሰዎች ሊሰሩት የሚችሉት እሱንም በአካል የዛ ቀን ያገኛሉ። የግላቸውን ኤአይ ማናጀር እንዴት እንደሚያሰለጥኑ ምናምን በአካል የዛ ቀን በደንብ ያገኛሉ። እስከዛ ግን ኦንላይን ነው የሚማሩትና በዚህ ተመዘገቡበት ቀን ትምህርት መጀመር ይችላሉ። በአካል መምጣት የማይችሉ ሰዎች ደግሞ ውጭ ሀገር ከሆኑ ለምሳሌ በጉግል ሚት ላይቭ ማታ ላይ ነው ያስተምራቸዋለሁ ማለት ነው። ዋጋው ደግሞ እኛ ዝቅ አድርገን ነው የጀመርነው። ይፈልጋል በ1500 ይሄን ሁሉ ስልጠና በ1500 ነው የጀመርነው። ርካሽ ነው በጣም ግን እየጨመረ መጣ። 2000 ገባ ብሩ 2005 ገብቷል። አሁን የምናስተምርበት አሁን ትሬኒንጉ ይኸውልሽ በጣም ውድ ትሬኒንግ ነው። እሺ 4800 ብር ነው እኛ ያወጣንለት ዋጋ። ግን መክፈል የማይችል ሰው ስላለ ስንጀምር በ1500 ጀመረ። ይልመደው ሲስተም ላይ ሰው እንዲገባላችሁ ስፔሻሊ ብር የሌለው ሰው እንዲጠቀምበት በሚል ማለት ነው። እሺ ግን በየሳምንቱ እየጨመረ ነው። 2000 ገባ 2500 ገብቷል አሁን። ከዛ ኔክስት ዊክ 3000 ይገባል። ኔክስት ዊክ 3500። ዛሬ አሁን ቶሎ የተመዘገበ ሰው ቅናሹ ይጠቀማል። ዛሬ ውር ነው። አሁን 2500 ላይ ነው ያለው ዋጋው። ሰኞ 3000 ይገባል ማለት ነው። ነገ 3000 ይገባል። ስለዚህ ዛሬ መመዝገብ ይችላል ማለት ነው የሚፈልግ ሰው። ዛሬ የተመዘገበ ሰው 2500 በጣም ፕሮፊታብል ነው የሚሆነው። ኦኬ ናይስ። ከሁለት ሳምንት በኋላ ሲመጣ 4000 ብር ምናምን ሊሆን ይችላል ማለት ነው። ስለዚህ ቀድሞ መመዝገብ የተሻለ ዲስካውንት እንዲያገኝ አድርገዋል ማለት ነው። በጣም ደስ ይላል። በጣም ትልቅ ነገር ያደረግ ነው። በአንድ 4800 ከምንል አቅም ያለው በኋላ ይማራል። ኦንላይን ነው ይሄኛው። ከዛ በአካል መጋቢት 21 ነው ማለት ነው። አንዴ ነው የምትከፍል፣ ሌላ ክፍያ የለም። ኦኬ ኦንላይን ይማርበታል፣ አካልም ይማርበታል። ከፈለገ ኦንላይን ይማርበታል፣ ካልፈለገ በአካል መጥቶ ይማራል ነው። ሁለት ኦፕሽን ነው ያለው። ሁለት ኦፕሽን። ኦኬ በጣም አሪፍ። እንግዲህ መጨረሻ ላይ ማለት የምትፈልገው ነገር ካለ? በጣም አንቺ ማመስገን ነው ግን የእግዚአብሔር ያክብርልኝ። ኧረ በስመ አብ ችግር የለም። ቴንክ ዩ ሶ ማች። ግዴታዬ ነው። እኔ ደግሞ ደስ ነው ያለኝ ስለመጣክ። የህይወት ታሪክንም
በጣም ብዙ ማወራቸው ብዙ ነገሮች ነበሩ። ሌላ ጊዜ ተመልሰን እንገናኛለን። ስለመጣ ደስ ብሎኛል። አክብረኝ። እሺ በጣም ቆንጆ ጊዜ ነው ያሳለፍኩት። ቆንጆ ጊዜ። ቴንክ ዩ በጣም አመሰግናለሁ። ተመልካቾቻችን ከኮሜዲያን እሸቱ ጋር የነበረን ቆይታ ይሄን ይመስል ነበር። ስለ ኤአይ በጣም ብዙ ነገር እንዳዲስ አስተምሮኛል፣ እንዳዲስ ነግሮኛል። አርብ ደግሞ በአካል እጅ ሰለጥናለሁ። ከሰለጠንኩ በኋላ ደግሞ የተሰማኝን ስሜት ያገኘሁትን ነገር የተቀበልኩትን እውቀት በተመለከተ ደግሞ ሌላ ፕሮግራም ይዤላችሁ በራሴ መጥቼ ደግሞ ነግራችኋለሁ። ምን ያህል አፕግሬድ አድርጎኛል የሚለው ምን ያህል ቢሮ ውስጥ አፕላይ ማድረግ ችያለሁ የሚለው ነገር እናንተ አሳውቃችኋለሁ። ለዛሬ ግን ከበቂ በላይ የምፈልገውን እውቀት ሰጥቶኛል። እጅግ በጣም በጣም ነው የማመሰግነው። ፈጣሪ ያክብርልኝ። የኔ ወንድም በርታልኝ። በጸጋክ እግዚአብሔር እንደዚሁ ያስቀጥለኝ ነው ወንድም። ኑርልኝ። ቤተሰብን ይባርክልህ፣ ልጆችን ይጠብቅልህ፣ ያሳድግልህ፣ ጧሪዎች የምትኮራባቸው ልጆች ያርግልህ። የልጅን ደስታ በህይወትክ እንድታይ ልጅ ኦብስታክል ሳይሆን ልጅ ደስታና እርካታ እንዲሆን ልመኝልሃለሁ። ከልቤ ነው የልጅን እርካታ ስለማቀው እምወደው ሰው እንዲያገኝ እፈልጋለሁና አትወልድም እንዲያልኩት ጊዜ ታስተውሰዋለህ። ወልደህ መታል ደስ ነው ያለኝና እሺዬ ተባረክ። አመሰግናለሁ። እንዳከበርከኝ ፈጣሪ ያክብርልኝ። የዛሬ ፕሮግራማችን ይሄን ይመስል ነበር። የዛሬን ጨርሻለሁ። ሰላም ለእናንተ ይሁን። ስለ ባይመክሊት.ሾፕ ስንቶቻችሁ ታውቃላችሁ? ባይመክሊት.ሾፕ ኦንላይን የልብስ የግብይት ዌብሳይት ሲሆን የተለያዩ ልብሶችን የምታገኙበት ቦታ ነው። እንዲሁም በተጨማሪ በቴሌግራም፣ በኢንስታግራም፣ በቲክቶክ ታገኙናላችሁ። ሰው ላይ አይታችሁ የወደዳችሁትን ልብስ በፎቶ ብትልኩልን በልካችሁ ሰርተን እናቀርባለን። ባይመክሊት.ሾፕን ይጎብኙ። ባላችሁበት ቦታ ሆናችሁ ቁርስ፣ ምሳና ራት ዴሊቨር እንደምናደርግ ስንቶቻችሁ ናችሁ የምታውቁት? ክብደታችሁን መጨመር፣ ቦርጫችሁን ማጥፋትና ጤናችሁ መጠበቅ የምትፈልጉ ሰዎች የተመጣጠኑና ጎላችሁን ታሳኩ የሚያግዛችሁ ምግቦች በየቤታችሁ ዴሊቨር ማድረግ ጀምረናል። በስልክ ቁጥር ደውሉ።